كلمة የተደረገበት ጊዜ መች ነው ከነብዩ መሐመድ በኋላ ወይስ ከዛ በፊት ኦኬ የኢስላምን አስተምሮ አስመልክቶ ኢስላምን እኛ በሁለት አይነት መንገድ ከፍለን እንመለከተዋለን አልኢስላሙል ኻስ ወልዓም ተብሎ የሚጠራው ማለት ነው ወይም ደግሞ ኩላዊ ሆነ እስልምናና ልዩ የሆነ እስልምና ብለን እንመለከተዋለን ኩላዊ የምንለው አጠቃላይ ከነብዩ አደም ጀምሮ የነበሩት ነቢያቶች ሲኖሩበት ሲያስተምሩበት የነበረው ሃይማኖት ነው ለምሳሌ አደምን አስመልክቶኛ ሙስሊም ነበር ብለን እናምናለን እመጣልሃለሁ ቆይ እንዲሁም ነብዩ ኢብራሂምን አስመልክቶ ነብዩ ኢየሱስ ክርስቶስን አስመልክቶ ነብዩ ሙሳን አስመልክቶ ሙስሊም ነበሩ ብለን እናምናለን አንድ አካል አንድ ንግግር ሲናገር ለሚናገረው ንግግር ፐርፌክት የሆነ ማስረጃ ማምጣት መቻል አለበት ስለዚህ እንጠየቃለን እኛ ሙስሊሞች እናንተ ለምትናገሩት ንግግር ማስረጃችሁ ምንድነው አደም ሙስሊም ለመሆኑ ማስረጃ ምንድነው ሙሴ ሙስሊም ለመሆኑ ማስረጃ ምንድነው ኢየሱስ ክርስቶስ ሙስሊም ለመሆኑ ማስረጃ ምንድነው ሲባል ከብቁ በላይ ማስረጃ አለን ብለን ነው የምናስቀምጠው የመጀመሪያው ትርጓሜው ከትርጓሜው ነው የምንነሳው ኢስላም ብሎ ማለት አልኢስቲስላም ለአላህ Subhanahu Wa Ta'ala ለዛ ለአንድ አምላክ እጅግር መስጠት ነው ሰሚቱ ዋንጋል ለዛ ለአንድ እውነተኛ ለሆነው አምላክ እጅግር መስጠት ነው ብለን ነው የምናምነው ስለዚህ በተቃራኒው መተን እንጠይቅና ነቢያቶች ለአንድ አላህ Subhanahu Wa Ta'ala ለአንድ አምላክ እጅግርን ይሰጡ አልነበሩም ወይ ካልን ፐርፌክትሊ እጅግራቸውን ይሰጡ ነበር ያ ነው እስላም ማለት በቃ ሲምፕል አላህ ቁርአን ላይ ሲነግረን هو سماكم المسلمين من قبل ይላል ከዚህ በፊት ሙስሊም ብሎ የጠራችሁ እርሱ አላህ Subhanahu Wa Ta'ala ይላል من قبل የሚለው አዒድ الى ادم عليه السلام ወደ አደም የሚመለስ ስለዚህ አደም ሙስሊም ነበር የሚለው ነገር ያስይዘናል ማለት ነው በተመሳሳይ ደረጃ ነብዩ ሙሳ ሙስሊም እንደነበሩ ይነግረናል በተመሳሳይ ደረጃ ኢብራሂም ሙስሊም እንደነበረ ይነግረናል ያዕቆብ ሙስሊም እንደነበረ ይነግረናል አላህ Subhanahu Wa Ta'ala ሱረቱል በቀራ ምዕራፍ 2 ላይ ምን የሚል አንቀጽ ያስቀምጥልናል አም ኩንቱም ሹሃዳ ኢዝ ሐደረ ያዕቆብ الموت ወደ ያዕቆብ ሞት የሚባለው ነገር በመጣ ጊዜ የተመለከታችሁ ነበራችሁ ወይ ምስክር ነበራችሁ ወይ اذ قال لبنيه ما تعبدون من بعدي ለልጆቹ ባላቸው ጊዜ ከኔ በኋላ ማንን ነው የምታመልኩት قالوا نعبد الهك واله ابائك ያንተንና ያባቶችህን አምላክ ነው የምናመልከው ብሎ አስቀምጧል ኢላሃን ዋሂደን ونحن له مسلمون እኛ ለእርሱ ለአንድ አምላክ ታዛዦች ነን የሚለውን አስቀምጧል ስለዚህ ለዛ ለአንድ አምላክ መታዘዝ ይሄ ኢስላም ተብሎ ያስጠራል ማለት ኢየሱስ ክርስቶስም ፊተኛይቱን ብሎ ያስቀመጣት ትልቁ ትእዛዝ የትኛዋና ተብሎ ሲጠየቅ የገለጸው ምንድነው ሽማ እስራኤል ያህዌ ኤሎሂም ያህዌ ኻር የሚለው ነው አይደል እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው የሚለውን ተርም ማለት አንድ የሚለውን ቃል ስለዚህ እኛ ከዛ አንፃር እስልምና የነቢያት ሃይማኖት ነው ብለን ክሌም እናረጋለን ኦኬ አሁን እንደሚባለው ከነብዩ መሐመድ በኋላ አሁን እየተባለ ያለው እስላም ተብሎ ትምህርት እንደሚሰጡ በነቢያቱም ዘመን እንዲ እስላም ተብሎ ነበር ይሄ ትምህርት ሲሰጥ የነበረው ወይ በኢንጂልና በተውራት ሰዓትም እንደዚህ እስላም ተብሎ ነው ወይ እምነቱ ይጠራ የነበረው የሚለው ጥያቄ ነው አሁን ይሄ ጥያቄ በፊትም ነበር ከተባለ በመሃል ላይ እንዴት ቆመ የሚለው ነገር እንዴት ሆኖ እስከ 600 ሴንቸሪ ባለው ሰዓት እንዴት የነገር ሊቆርጥ እንደቻለ እና የሚለውንም ለማወቅ ፈልጌ ነው ኦኬ ነበር በእስላም ተብሎ ተቋም ማለት አሁን እንዳለው የእምነት ተቋም ሆኖ እንደዛው ቀጥሎ ነው ወይ ነበር ወይስ ያው በታሪክም ሲከድ እስላም ተብሎ የሚቀመጥ ነገር እየታያል ለማሁን ላይ ባለው ሁኔታ ሲታይ ያው የለም ግን ያው በቁርአን ደረጃ ሲከድ አለ ሚል ሐሳብ አለው ቁርአን ላይ እና ወደ ታሪኩም ስንሄድ ያው ነቢያቶች እስልምናን ያስተማሩት ሚል ሐሳብ አለ በእናንተ ዘንድ እና ወደፊት ያሉት ነቢያት በፊት የነበሩት ነቢያት ይሄን ትምህርት ሲያስተምሩ ኢስላም ብለው ነበር ወይ ይሄን ኮርስ ሲሰጡ ነበር ማለት ይሄን ሃይማኖት ሲሰብኩ ነበር ወይንስ አንድ አምላክ በሚል ሐሳብ ነበር ሲያስተምሩ ነበር ይሄን ነው ማወቅ ፈልገው ኦኬ ስለ ሂስቶሪካል ሳይለንስ አውርተህ ነበር ሂስቶሪካል ሳይለንስ የሚባል ኮንሴፕት አለ በውጭው ዓለም ማለት ነው ሂስቶሪካል ሳይለንስ ማለት ምን ማለት ነው እንደው ስለ አንድ ነገር ሂስትሪ ስለ አንድ ነገር ዝም የሚለው ነገር አለ በመሰረቱ ማለት ነው እና ያን አስመልክቶ እኛ ሂስትሪን ራሱ አልቲሜት የሆነ ሶርስ አድርገን አንጠቀመውም እንደ ግብአት ልንጠቀመው እንችላለን ለምሳሌ ኢስላም ስለሚለው ቃል በሂስትሪ ደረጃ ቀደምት የሆኑ የኢስላም ታሪኮች መምጣት አይችሉም ይባላል which is false እኛ ግን ማምጣት እንችላለን ሐነፊም በሚል ያመጣቸዋል ሐነፊም ወይም ደግሞ ሐነፍ በሚል ያመጣቸዋል እና ሐነፊም ወይም ሐነፍ በሚለው መልኩ የሚያመጣቸው ትምህርቶች እንዳሉ ሆኖ ጠቅለል ባለው ግን ሂስትሪ ስለ አንድ ነገር ዝም ማለቱ ያንን ነገር ስህተት ወይ ደግሞ የሆነ ነገር አያስመስለው በተቀላላው ግን
እኛ ነቢያቶች አንድ ስለ እስልምና ታዘዙ ወአስሊሙ ብለው አዘዋል ብለን ነው ምናምን አስሊሙ እያሉ ማለት ነው። ቀጥታ ታዘዙ ሙስሊሙኑ ኦኬ አንቀጽ ነው፣ የትእዛዝ አንቀጽ ነው እና ያንን አዘው ይሄ ማለት ለአንድ አምላክ ተገዙ እያሉ ሲያስተምሩ ነው እንጂ እስላም የሚለውን የሚይዘው ሳይሆን ለአንድ አምላክ ተገዙ የሚለውን እሳቤ ነው ይዘዋል የምትለኝ እንጂ ነው። አጠቃላይ እሱም ኢስላም በሚል ለምሳሌ እንደዚህ ስንል ኢስላም ብሎ ነው ወይስ ትምህርቱ አሁን እንዳለው ኢስላም ተብሎ ነው ወይስ ስለ አሁን ጥያቄ ነቢያቱ አንድ አምላክ መኖሩን ነው የሰበኩት ብላችሁ ነው አሁን ያው እንደዛ ከሆነ ኢስላም ብለው ነበር ወይስ ሲያስተምሩ ነበረው ወይስ ይሄን አንዱን አምላክ ነው ሲያስተምሩ ነበረው? ጥያቄ እሱ ነው። ኢስላም ብለው ነበር ሲያስተምሩ የነበረው። ኢስላም ብለው እነሱ ራሳቸው ነው ሙስሊሞች ነን ብለው ነበር የሚያስቡት እስከ ነብዩ ሰለላሁ ዐለይሂ ወሰለም ዘመን ድረስ። ሰዎች የነቢያት ተከታይ ነን የሚሉ ሰዎች በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ በራሳቸው ጊዜ ራሱ ሰዎች ጠየቋቸው። የኢሳ ተከታይ ነን ብለው የሚያስቡ ሰዎች መጡና እናንተ ምንድናቸው አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም ወደ ኢስላም ጥሪ ሲያደርጉላቸው ነህኑ ሙስሊሙን ሚን ቀብሊክ አሏቸው። እኛ ከአንተ በፊትም እኮ ሙስሊሞች ነን ብለው ጠሩላቸው ራሳቸውን። አየ እነዛ ሰዎች ግን ሙስሊሞች ነን ብለው ዛሬ ለምሳሌ ሙስሊም ነኝ ብሎ ሰው በእምነቱ ላይ ስህተት የሚኖርበታል አይደል? ለምሳሌ ሙስሊም ነኝ ብሎ ከአላህ ውጭ ሌላን አካል ሊጠራ ይችላል ከእውቀት ማነስ የተነሳ ይወጣል አይደል? ነገር ግን ስያሜያቸውን አልለቀቁም። ሙስሊሞች ነን ከአንተ በፊት እያሉ ነብዩ ሰለላሁ ዐለይሂ ወሰለም ያናገሯቸው ነበር። ስለዚህ ሙስሊም የሚለውን ቃል እርሳቸው ነብዩ ሰለላሁ ዐለይሂ ወሰለም ብተው ከማስተማራቸው በፊት ይጠቀሙት ነበር ማለት ነው። ሌላው እንዳለ በቁርአን ላይ ስናይ ጊዜ የቀደሙት ነቢያቶች ሁሉ ቃል በቃል አንዱን አምላክ ተገዙ ብቻ ሳይሆን ሙስሊም ወይም እስላም የሚለውን ቃል በቃል በተጠቀሙ ማስረጃ እንስጣለን። ለምሳሌ ኑህ ምን አለ በሱራ ዩኑስ ላይ ወኡምርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩ ይላል ቃል በቃል። ሙስሊም ብሎ ቃል በቃል ራሱን ይጠራ ነበር። ልክ እንደ ሐዋርያቶች ቃል በቃል ምን አሉ? وإذا أوحيت إلى الحواريين أن آمنوا وبرسول قالوا آمنا واشهد بأننا مسلمون إننا مسلمون نن እያሉ ሐዋርያቶች ተናግረዋል። ከተዋለሩ ልክ እንደው አብርሃም ሌሎችም ያዕቆብ ልጆቹን ቃል በቃል ሙስሊሞች ሆኑ እያለ ያዛቸዋል። እና ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊትም እርሳቸው ያገኟቸው ሰዎች የኢሳ ተከታይ ነን ይላሉ። በእምነታቸው ላይ ችግር ቢኖርባቸውም نحن مسلمون من قبل ብለዋቸዋል። እኛ ከአንተ በፊት እኮ ራሱ ሙስሊሞች ነን እያሉ ራሳቸውን ሙስሊም ብለው ይሰይሙ ነበር ማለት ነው። እሺ ያው አሁን አንተ የነገርከኝ በቁርአኑ ላይ ያሉን ጠቅሰ ነው። አሁን ጥያቄ መቼም የቀደሙት ነቢያት ወደፊት ስንሄድ ወደ እነ አብርሃም ወደ እነ ሙሳ ስንሄድ ያው ያሉበት አካባቢ ወደ እስራኤል ይወስደናል እና በዛ ታይም እነሱ ሲያስተምሩ የነበረው እስልምና ነበር ወይ ካልን እስከ ነብዩ መሐመድ መተው ይሄን ቁርአን ወርዶ እስከሚስፋፋ ባለው ድረስ የሆነ እንኳን ፍንጭ ነገር ያው አብዛኛው ሰውም ላይ ይጠይቃሉ። እሱ ነው ቢጠይቅም ያው እንደ ጉግል ምንም ሲጠይቅ እየተገኘ አለ ማግዛ ብዙ መልስ እየተገኘ ስላሉ ይሄ ጥያቄ የመጣልኝና ያው ነቢያቶች የነቢያት ሃይማኖት ነው ከተባለ ይሄ ጥያቄ ይነሳል። ነቢያቶች እስልምና ነው ወይ ያስተማሩ የነበሩ? በቃ ስለዚህ አንተ ጥያቄ ጠይቀህ አሁን ስለዚህ ጥያቄ ጠይቀህ ማስረጃ ከቁርአንና ከሐዲስ አልፈልግም እያልክ ነው ባጭሩ አይደለ? ኖ አይ ይጠየቃል። በቃ እንደሱ ከሆነ ከቁርአንና ከሐዲስ እንስተህ ከቁርአንና ከሐዲስ መጥቀስ ይቻላል እኮ። በቃ ተቀስኩልህ ቀደም ምን ትላለህ በሱ ላይ አልፈልግም እያልክ አልፈልግም ማለት ነው። እሱን ያልቀበልም ምናምን ሳይሆን የኔ ጥያቄ እንደሱ ከሆነ እናሳይህ ቃል በቃል ኦኬ። አይ ቢያንስ ይባላል አይደል ከመሐመድ በፊት እስልምና ነበረ። እስልምናን አሁን እኔ ጥያቄ አላህ ወይም አንድ አምላክ ሳይሆን እስልምና ነበር የሚባለው። ስለዚህ አንዴ ያንተ ከሄደን እስከ ዛሬ ክርስቲያኖች እዚህ እየመጡ ይሄዱታል። ጥያቄ ይጠይቃሉ መተው ግን ማስረጃ ከቁርአንና ከሐዲስ አንፈልግም ይላሉ። ከዛስ ካለፉት ነቢያት መጽሐፍ ስጡና የሚሉት አይደል? ኦኬ እንደሱ ከሆነ ካንዴ ተረጋጋ። እንደሱ ከሆነ
አንድ ጥያቄ ተጠይቆ አንድ አካል አምላክ በዚያ ነብይ በኩል የገለጠለትን ያለፈውን የነብያ ታሪኮች ያንን መቀበል ግዴታ ነው። ይሄን አንተ የምትቀበለው ነገር ይመስለኛል። ለምሳሌ አንተ ስለ አብርሃም፣ ስለ ኢስሐቅ፣ ስለ ያዕቆብ ከዚያ በፊት ከሙሴ በፊት ስለነበሩ አካሎች በምንድን ነው ልትረዳ ይቻልከው ብለህ እንደው ከፍተኛ ልትጠቅስ የምትችለው በሙሴ ዘመን ከነበረ መጽሐፍ ነው የምትለው። አይ ከዛ በፊት በነበረ በአንድ ነገር ማስረጃ ያሳየኝ አብርሃም የሚባል አካል እንዳለ ብለህ ማምጣት ትችላለህ? አይ አምላክ ገልጦለት እኮ ነው ለሙሴ ልትለት ትችላለህ። እሱን ነው እያልኩኝ ያለሁት። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በመጨረሻ ዘመን ላይ ያስነሳቸውና ስላለፉት ዘመን ነቢያት ታሪክ ያንን ያስተማሩትን አስተምህሮ ሁሉ እንዳለ ገለጸላቸው። ያ ነቢይ ምን ብሎ እንዳስተማረ ቃል በቃል ልናሳየን እንችላለን። ያ ነው። እሺ አሁን አንተ አብርሃም የሚባል አካል እንዴት ልታውቅ ቻልክ? ያው በመጽሐፍ ቅዱስ በተገለጠልኝ አይደለም። ስለዚህ ከአብርሃም በኋላ በመጣ መጽሐፍ አይደለም ነው። አሁን እኔ ጥያቄ አብርሃም ሲሆን አሁን እኔ ጥያቄ እኮ እስልምና ላይ ነው። አሁን ኢስላም የሚለው ላይ ነው የመጣው። ትክክል አይደለም የሚለው እሱ መጀመሪያ መታየት አለበት። አንድ ሰው የሆነ ነገር ሊመዝን ሲመጣ እስኪ ሚዛንህ ትክክል ነው ወይ ተብሎ ይታያል። ይዘህ የመጣው ሚዛን በአንተ ላይ ስንሄድ ጊዜ የአንተን እምነት ውሃ ያበላዋል። አሁን አንተ ከዚያ በፊት ከሙሴ በፊት በነበረ በአንድ ነገር እስኪ አብርሃም የሚባል አካል እንደነበር እንደው ማስረጃ ስትይ ብለህ የለም ወር በምን አወቀው? ስለሆነ አብርሃም አንተ ራስህ ምን አልክ? በሙሴ ላይ በወረደው መጽሐፍ አልካል። እሺ በአብርሃም ዘመን የነበረ አንድ ማስረጃ ስጠኝ። መጽሐፍም አይሆን እንደው የሆነ ማስረጃ ነገር ስጠኝ አብርሃም የሚባል አካል እንዳለ ብለህ በሙሴ መጽሐፍ አትዘለም ማለት ነው። ይሄ አስኬደ። ስለዚህ አሁን ነው አምላክ ሙሴን ሲያስነሳ ጊዜ አምላክ ያወረደለት ያ ስለና አብርሃም ስላለፉት ሁሉ ዘመን የማይገድበው አምላክ ስለሆነ እሱ ያለፈውን ሁሉ የሚያውቅ የሆነ አምላክ ነገረው ነው የምትለው። ቀድሞ አቡበከር መጀመሪያ ላይ መልሱ ሲያነሳለና በቁል አንዘለሁ الذي يعلم السر في السماوات والارض انه كان غفورا رحيما الى سوره الفرقان ላይ አለ ይሄን ቁርአን በሰማያት በምድር ያለውን ሚስጥር ሁሉ ከሚያውቀው አምላክ ዘንድ ተወረደ በላቸው ይላል። አየህ ከአዳም ጀምሮ እስከ መጨረሻው ዘመን ነብይ ድረስ ያለውን ጊዜ የሚያውቅ የሆነ አምላክ ያ ነብያትን ሁሉ ሲያስነሳና ቃልን ሲሰጣቸው የነበረ አምላክ እርሱ ገለጠላቸውና ተናገረ። አሁን ከራሳቸው ቢሆን የመጣው ኦኬ ስላለፈው አንተን አንቀበልህም ብለህ የማስተባበል መብት አለ። ትክክል ነህ ከነብዩ ሰለላሁ ዐለይሂ ወሰለም ቢሆን እርሳቸው ግን ይሄን መጽሐፍ ከራሳቸው አይደለም ከአምላክ ዘንድ ተወርዶ ነው። ልክ ለሙሴ እንደተወረደ ለመሲሁ እንደተወረደ ብለን እንደምናምነው ስላለፉት ነብያት አስተምህሮ እንዳለ በዚህ በሰጣቸው ቁርአን ላይ ወረደላቸው። ይሄን ያለው ነገር በዚህ ላይ እነዚያ የቀደሙት ነብያት ሁሉ ሙስሊሞች እንደሆኑና እስልምና እንደሰበኩ ቃል በቃል ይገኛል። ይሄን ጥያቄ ግን ራሱን እንደው ከሌላ መጽሐፍ አልጠይቀም ችግር የለውም። ከአብርሃም በዘመን ከነበረ ምናምን አልልህም። በገዛ መጽሐፍህ ላይ ያንተን እምነት የሰበከ ነብይ አለ ወይ? እኔ በገዛ መጽሐፌ ላይ የኔን እምነት የሰበኩ ነብያቶች እንደማሳይ ሁሉ አንተ በገዛ መጽሐፍህ ላይ በመጽሐፍ ቅዱስ ላይ ያንተን እምነት ክርስትናን የሰበከልህ ነብይ አለ ወይ? አምላክ እንደው ክርስትናን ተከተሉ ብሎ አዟል ወይ ሰብኳል ወይ? እስኪ መልስ ያው ጥያቄ ያው ክርስትና ሲባል ያው በክርስቲያን ያመኑ ማለት ነው። በክርስቲያን ያመኑ በክርስቶስ ያመኑ ክርስቲያኖች እንባላለን። ያው ክርስትና ተብሎ የተሰኘው በክርስቶስ ያመኑ የሚለውን ስያሜ ይዛል እና የኔም ጥያቄ እሱን ተሞርኩዞ ነው። ለምሳሌ እሱን ሳይሆን አሁን እኔ በመሐመድ ያመነ ምናምን ብዬ ላመጣልህ አይደለም። የሃይማኖቱን መጠሪያ እያልኩህ ነው። ቅድም አንተ ስታነሳ አይ አንዱን አምላክ አምልኮ የሚል ሳይሆን ስትለው ነበር አቡበከር የሃይማኖቱን መጠሪያ ኢስላም የሚለውን ስትል ነበር። እኔም እያልኩት የሃይማኖቱን መጠሪያ ነው። እግዚአብሔር ክርስቲያን ሆኖ ብለው አዟል ወይ? ወይንም ነብያቶች ትውልዶቻቸውን ክርስቲያን ሆኖ ብለው አዘዋል ወይ? ግልጽ ጥያቄ አጭር ጥያቄ። እኔ አሁን እንደሱ ብዬ አልመጣሁም። እኔ አሁን እንደዚህ ተብሏል ብዬ አይደለም የመጣሁት። ጥያቄ ነው እየጠየኩ ያለው ጥያቄ ነው። አሁን ለምሳሌ አልየለም ሳይሆን በገዛ መጽሐፍ ላይ እግዚአብሔር ክርስቲያን ሆኖ ብሎ እምነትን ሰጥቶ እዛ ያው እስላሙ ተብሏል ብዬ በጠይቀም ያው ልጠቅስልኝ የምችለው ከቁርአን ስለሆነ ከዛ ፊት አለ ወይ ብለም መልስ እንደማይኖረው ልክ እንደዛ ከገዛ መጽሐፍ ልጠይቅህ ወደ ሌላ ከፍ ያለ መጽሐፍ አልሄድም። ስለ አብርሃም አይ ኖ አሁን እኔ ለክርስቲያኖች ደስ ለማወቅ ነው። እኔ አሁን በቃ አላል መርምር የሚለው ነገር ለማወቅ ነው የሚለውን አንዴ ዳራስ ይዘቆይ አራዶች ነው የሚለው እግዚአብሔር ክርስቲያን ሆኖ ብሎ የታዘዘበት ቦታ አለ የለም መጽሐፍ ቅዱስህ ላይ? በኑ
እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ መጽሐፍ ቅዱስ ላይ? ክርስቲያኑ ሳይሆን ክርስትና አስተምሮቱም ያው መጽሐፍ ቅዱስን በተምሮ ከጀመሩ የክርስቶስ ተከታዮች ሆነን ያው ክርስቲያን የሚለውን ስም ይዘን ነው። ነገር ግን ከሌላ አላደረግንም። ክርስቲያን መጽሐፍ ቅዱስ ላይ አለ ተብሎ ወይም ከዛ በፊት ነበረ ተብሎ ክሌም የተደረገ ነገር አይደለም። አሁን ለምሳሌ አሁን ጥያቄን ስለዚህ ለመመለስ ምን ሆነህ ነው የተጠየቀውን መለስከው አይደለ? ከዛ እንደገሰዋል ክርስቲያን የሚል ያለ ክርስቲያን ሆኖ ብሎ እግዚአብሔር አላዘዘም ብለዋል። እቺን ብቻ ነች መጨረሻ። ከነቢያቶችህ መካከል መጽሐፍ ቅዱስ ላይ አንድ ነቢይ ህዝቦቹን ክርስቲያን ሆኖ ብሎ ያዘዘ ነቢይ አለ? የለም። ባጭሩ ደስ ዲት ጥያቄ ለመጠየቅ ነበር የገባሁት። አለ የለ ደስ እኔ በመጽሐፍ ቅዱስ ላይ ይሄን ያለ እውቀት ኖሮኝ ሳይሆን አለ የለ ጭንቅላቴ ላይ ያለውን ጥያቄ ለመጠየቅ ነው። ይሄን በሃይማኖት ጠንካራ አይነት ሰው አይደለም። አለ ወይስ የለም? በሃይማኖት ጠንካራ የሆንኩ ሰው አይደለም። ስለዚህ ያለ እውቀት ያለው ስላሉ ተቀየርና አሁን ስለዚህ ጥያቄ ለመሸሽ የሄድክበት መንገድ ያው ጥሩ አይደለም ማለት ነው። ጀስት ለጥያቄ ያራልዬ ልጅ ከአንዴ ስለዚህ መጽሐፍ ቅዱስ ላይ እምነታችን ማጽደቅ አይችልም። እኛ ግን መጽሐፋችን ላይ እምነታችንን ማጽደቅ እንችላለን። አምላክም ነብያትም ሙስሊም ሆኑ ብለውናል። አንተ በገዛ መጽሐፍህ እምነትህን ማጽደቅ አትችልም አይደል? አንደኛ እሱ ቆይም የታድርግ አንደኛ እሱ ነው። ሁለተኛ አሁን በገዛ መጽሐፍህ ላይ ነብያቶች ቃል በቃል ሙስሊሞች እንደነበሩ ብሰጥህ ትቀበላለህ? አሁን ቤቱን አንሳው። ከቁርአን ወጣሁኝ። አሁን ከቁርአን ወጣሁኝ፣ ችግር የለም። በገዛ መጽሐፍህ ላይ እስልምና ላንግስልህ ውሱ ወዴት እንዴት ካልገባኝ ብቻ እኔ መጀመሪያ ላይ ተገባብተን ነበር መሰለኝ። ጥያቄ ነበር ለማወቅ ነው አይደለ? እውነት ላይ ለመድረስ ከሆነ መቼም አንተ የነብያቶችህን መጽሐፍህ ላይ መቼም ትቀበላለህ አይደለ? ስለዚህ በገዛ መጽሐፍህ ላይ ቃል በቃል ሙስሊም የሚለውን ቃል ላሳየህ፣ ኢስላም የሚለውን ቃል ላሳየህ፣ ነብያቶች በዚያ መንገድ ላይ እንደነበሩ ኖ ጀስት እስቲ ከታሪክ አንፃር እስልምና የሚለውን በቅብብሎች ነብዩ መሐመድ ጋር እንዴት እንደደረሰ ታስረዳኝ ነው። ማወቅ ነበር የምፈልገው የሚለው ውሃ በላ ወላሂ አሁንም ለማወቅ እኮ እሱን ነገር ለማወቅ ነው። አሁን እዚህ ተመልካቹ ከሆነ ከምንም በላይ ከታሪክ በላይ ተመልከቱ። ከገዛ መጽሐፍ እያልኩት ከታሪክ ነው የምፈልጋለሁ። ያ አኺ ከመጽሐፍ ከገዛ መጽሐፍ ልስጥ ከተባለ ከታሪክ በላይ ያስበልጣል። እሱ ነበር እኮ አቤት ብለህ ልትቀበል የሚገባው። በገዛ መጽሐፍ ላይ ነብያቶች ሙስሊሞች እንደነበሩ ቃል በቃል ደስታ ሙስሊም የሚለውን ቃል በቃ አመሰግናለሁ። ያው ያልኩት ጥያቄ ለአንተ እየጠየቀኝ ነው ያለው። እኔ ደግሞ ቆጣ ለማወቅ ላይ ነው እንደው አየው ማወቅ እንደማይፈልግ ራስ ተናገረ። ፊደሏን ያልተናገራት ማወቅ አልፈልግም የምትለው እንጂ ያልተናገራት አመሰግናለሁ ማየት አይፈልግማ። እኔ በገዛ መጽሐፍ ላይ ልሰጥህ ነበር። አራዳ ለመሆን አትሞክረው። ሰይፊት ነውር ነው፣ በጣም ወርዷል። በሱ ቤት በቃ ምን አጽድቆ ለመሄድ እንደፈለገ ታውቃላችሁ። እዚህ ላይ እስልምናን የሰበከ ነብይ የለም ከመሐመድ በፊት ብሎ አጽድቆ ሊሄድ ነበር። የለም ወፍ በገዛ መጽሐፍ ላይ ክርስትናን ነብያት እንዳልሰበኩት አረጋግጥኩልሽ። በገዛ መጽሐፍ ላይ ግን እስልምና እንደሰበኩ ላሳየህ ፈለግኩኝ። አልፈልግም ብለሻል። እሱ የጌታ ሰው ማሂ በጌታ ናት። በነገራችን ላይ እስካሁን ድረስ ሙስሊማ በጣም ነው የገረመኝ። ማሂ ዛሬ በስንት ጊዜ ቤት በጣም ተደረኩኝ እንዴ? ናቸው ሞዴሬተሮች ማሂን ማሚት አታድርጉ። ወንጌል ልትፈታ አለበት አይደል? ይሄ ቤት ማሂ ፈጣሪ ሆይ ምን ሆናችሁ ነው ሞዴሬተሮቹ? ሚት አታድርጉ። እንዴት ነህ? ሰላም ነህ ወይ? ጸጋና ሰላም ይብዛልህ። በጌታ ስም ሰላም ብዬሻለሁ። እንዴት ነሽ? የዛሬው ሌሊት ያንቺ ነው። በቃ ዘመንሽ ይባረክ። ክርስቶስ ኢየሱስ ሰላም ባንተ ላይ ይሁን። ካሁን ሰዓት ጀምሮ ለምናገረው ለማወራው አምላኬና አባቴ ሆይ አንተ ተቆጣጠር። ይሄ ልጅ አሳልፈህ ስጠኝ። ያንተን ርስት ይዋጅ። ይሄ ዝም ብሎ እዚህ ጋር ቁጭ ብሎ ሲያስት የሚውለውን የኔ አባት የኔ አምላክ ያህዌ አንተም ነው የምናመልከውና ያህዌን አልሰበከም ኢየሱስ ክርስቶስ ያህዌ ብሎ አልተናገረም። ስራይ ፍረስ እስኪ ቆይ ቢያንስ ጸልዬ ነው ካንተ ጋር መነጋገር የምችለው። ከባድ ነው። አምላኬ ሆይ ከአሁን ሰዓት ጀምሮ ይሄን ልጅ እንደዚህ የሚያቅለበልበው የሚያስጮኸው መንፈስ ነው። መቼም መንፈስ ብያለሁኝ። ስለዚህ አንደበቱን ተቆጣጠር።
አሁን ጥያቄህ ምንድነው? በክርስትና ላይ ናስኪ አሁን አቅርብ ጥያቄህን። ስራህ ይፍረስ። ኢየሱስ ክርስቶስን ታመልከዋለሽ አይደለም ማሂታ? አይላ እሱን ተውና አሁን ጥያቄውን ትክክለኛ ጥያቄውን እስኪ ኢየሱስ ክርስቶስን ታመልክታላችሁ፣ ነገር ግን ይሄንን ፈለሱ አምልኩኝ ብሏል ወይ? እንደ ክርስትና ጥያቄኛ አሁን እንደ ክርስትና ሳይሆን እኔ ኢየሱስ ክርስቶስን ማምለክ ሳይሆን እኛ እግዚአብሔር አምላካችን አንድ አምላክ እስራኤል ወይ ስም አምላካችን እግዚአብሔር አንድ አምላክ ነው የምናመልከው። ወንድሜ ኢየሱስን አታመልኪውም? አላመልክም ኢየሱስ ክርስቶስን። የጌታ ሰው ስራህነት ከባድ ነው። እኔ አሁን ማውራት አልነበረብኝም ካንተ ጋር። እሺ ቀጥል። ኢየሱስ ክርስቶስ ነብይ ነው፣ መልእክተኛ ነው፣ ሰው ነው፣ የሰው ልጅ ነው። ሁሉን ነገር ይሄን አስተምሯል። ሲሰራቸው የነበሩ ድንቅ ተአምራት ከአምላኩ የተሰጠው እንደሆነ አስተምሯል። ከዚህ በዘለለ እርሱ አምላክ ነኝ አምልኩኝ አላለም። እንዳውም አምላክ እንዳለውና ለአምላኩ ሲገዛ ሲጸልይ ሲሰግድ እንደነበረ ነው መጽሐፍ ቅዱስ የሚያስተምረው። ይሄን ከተቀበልሽ ሁሱ እኔ አምላካችን ኢየሱስ እግዚአብሔር ያህዌ ነው ብዬ ነው የማመልከው። ኢየሱስ ክርስቶስ መሲህ ነው፣ ከእግዚአብሔር ዘንድ የተገለጠ ነብይ ነው እና ያ ነብይ ደግሞ ለኛ ቃሉን ሰጥቶናል። ገባ? ቃሉን ሰጥቶናል። ከእግዚአብሔር የሰማውን ነገር ሁሉ ለኛ አስተዋውቆናል፣ ነግሮናል። እውነተኛ አምላክ የሆንከው አንተ ብቻ እየለሰብኩልናል እና አሁን አንተ ሁሱ ያህዌን ታመልካለህ ወይስ አታመልክም? እሱን ልጠይቅህ ነው ዛሬ ታጥቄ መጣሁት። እሺ ያህዌ ስለሚለው ነገር ትላንት ተጠይቄ ነበር፣ ስናገር ነበር። ያህዌ ማለት ምን ማለት ነው ማሂ? ትርጉሙ እኔ ትርጉም ጋር ታጋጨኝና አሁን አንድ አምላክ የሆነውን አብን ታመልከዋለህ አታመልከውም? እልሽ ማሂ አቤት፣ አይሰማም እንዴ ድምጼ? የምንጠይቀው ነገር መጀመሪያ ማወቅ አለብን። እሺ ኦኬ። አንድ አምላክ የሆነው ያህዌ ማለት ምን ማለት ነው? እንዴ እኔ ምን አውቃለሁ? ያህዌ አምላክ ነው፣ አምላክ እግዚአብሔር። ትርጉሙ ምን ማለት ነው ያህዌ ማለት? ወንድም እኔ እኮ አልተማርኩም። ይሄ ምንድነው ዕብራይስጥ ግሪክ ምናምን የሚባል ነገሮች አላውቅም። ያህዌ አምላክ እንደሆነ ነው የማውቀው። አንድ አምላክ እስራኤሎች የሚያመልኩት ቅዱሱ እግዚአብሔር እንደሆነ አውቃለሁ። አምላክ መጠሪያ አምላክ መጠሪያ ስሙ ነው ያለና የነበረ ነው ደግሞ መጠሪያው ጌታ ሆይ። እሺ እኛ አንደኛ አንቺ አዲስ ኪዳን ተከታይ ከሆንሽ ያህዌ የሚለው አንቺን አይመለከትም። ምክንያቱም አዲስ ኪዳን ላይ ኢየሱስም ይሁን ሐዋርያት አንዲት ቦታ ላይ ያህዌ ብለው አላስተማሩም አምላክን። ይሄ ልታውቁ ይገባል። ክርስቲያኖች ያህዌ ነው የምናመልከው የማለት ሞራል የላቸውም። ለምን ከተባለ ኢየሱስ ክርስቶስም ሆነ ሐዋርያቶች ያህዌ ነው አምላክ ብለው አልሰበኩም። ከዚህ እንነሳ። ምን ትያለሽ በዚህ ላይ? ምን ማለት አመልኩም አንድ አምላክ አብ ያለን ብሎ ሲናገር ያው አንድ አምላክ አብ የተባለው ያህዌ አይደለም እንዴ? በቃ ያህዌ ብሎ ያስተማረበት አንዲት ቦታ ላይ አምጡ። ኢየሱስ ክርስቶስ ያስተማረበትን ተውና አንድ አምላክ ብሎ የሰበከው ያ አንድ አምላክ የተባለው ደግሞ አብ ነው። እሱ በቃ በጣም ጥሩ። አሁን ስለዚህ አንዱን አምላክ ተመልካላችሁ ወደሚል ከሆነ ጥያቄው እንሂድ። ነገር ግን ያህዌ ሆነ ያልሽው አንደኛ ያህዌ ብሎ የመጥራት ሞራል የላቸውም ነው የሚለው ማስረጃ መጽሐፍ ቅዱስ ላይ አንዲትም ቦታ ኢየሱስ ክርስቶስን ሆኖ ሐዋርያቶች ያህዌ የሚባል አምላክ ስላላስተዋወቁ አይ ያህዌ የሚባል አምላክ አስተዋውቀናል ካላችሁ ማስረጃ አምጡ። ይሄ መናገር የሚችል ክርስቲያን ነው። እኔ ልስጥ ማስረጃ ያህዌ ወደ ዘጸአት 28 ኢየሱስ ክርስቶስ ነው ያልኩት። ኢየሱስ ክርስቶስ ነው ሐዋርያቶች ያህዌ ብሎ የሰበከ ነብይ ካል ወደ ዘጸአት ላይ ምዕራፍ 20 ከቁጥር 8 ላይ አለ ያህዌ የሚል አዳመጠም እንዴ? ኢየሱስ ክርስቶስና ሐዋርያቶች ያህዌ ማለት ምን ማለት ነው? ኢየሱስ ክርስቶስና ሐዋርያቶች ያህዌ ብሎ ሰብከዋል ወይ? ነቢያቶች ሰብከዋል እኮ ነቢያቶች ኦሪት ዘጸአት ምዕራፍ ምንድነው? ልትመልስ ሚቱን አነሳ አይደለ? እየሰማህ ነበር ደጋግሜ ስናገር ጥያቄው ኢየሱስ ክርስቶስና ሐዋርያቶች ያህዌ አምላክ ነው ብለው ሰብከዋል ወይ? ነቢያቶች ሰብከዋል እኮ ነቢያቶች ደግሞ ኢየሱስ ክርስቶስና ሐዋርያቶች ግልጽ አይደለም እንደ ጀማዓ አማርኛ እኮ ነው። ቆይ ወንድሜ ከላይ ያለው
አንድ አምላክ የሚለው አብ ማለት ነው። እንግዲህ አብ ነው ብለው ኢሳያስ ላይም አንድ አምላክ ነው የተጠቀሰው ያህዌ ተብሎ የተጠራው። በአዲስ ኪዳን ላይ ማለት ነው። አንተ ሁሱ እየሰማህ ነው አይደለ? አዲስ ኪዳን ላይ ያህዌ አብ ተብሎ ማለት ነው። አምላካችሁና አምላኬ እውነተኛ የሆንከው እያለ ኢየሱስ ክርስቶስ ነግሮናል። ገባ? ያ ማለት ያህዌ ነው። አለቀ። በቃ እንደሱ በይ። ያ ማለት ያህዌ ነው ብለን እንወስዳለን ወደሚለው ትይዛለሽ እንጂ አንዲት ቦታ ላይ ኢየሱስ ክርስቶስ አምላክ ሐዋርያ ማን ነው ያህዌ ነው ብሎ አላስተማረም። እንዲሁም የክርስቶስ ደቀ መዝሙሮች ሐዋርያቶች አንዲትም ቦታ ላይ ያህዌ ነው አምላክ ብሎ አላስተማሩም። ስለዚህ ክርስቲያኖች በያህዌ ላይ መለጠፍ አትችሉም፣ አልተሰበከላቸውም። በሐዋርያቶች ቆይ እንዴት ነው ማለለጠፈው? ወይ የለም አላስተማረም ኢየሱስና ሐዋርያቶች እና የብሉይ ኪዳን ነቢያቶች አስተማሩና ታዲያ የብሉይ ኪዳን ነቢያቶች እግዚአብሔርና ኢየሱስ እኮ በመለኮት አንድ እኮ ነው። እንዴት ነው ኢየሱስ? ያኔ አጋዥ ምናምን አልፈልግም። አቡ ዝም በሉ። እኔ ራሴ ተወጥቼ ራሴ ወጣላችኋለሁ። ተንጫጫላችሁ እና ሁሱ አሁን እኔ ብሉይ ኪዳን ላይ ያለውን ተውና አዲስ ኪዳን ላይ ኢየሱስ ክርስቶስ አምላካችሁ እያለ ነግሮናል። እንዲሁም ጳውሎስ ደግሞ አንድ አምላክ አብ አለን ይላል። ጢሞቴዎስ ላይ አብ ብቻውን እንደሆነ ይናገራል። ያ በብርሃን የሚኖረው ጢሞቴዎስ 6 ላይ በብርሃን ብቻውን የሚኖረው የማይሞት እንደሆነ ይነግራል። ያ ማን ነው ብለን ስናይ አብ ነው። አብ ደግሞ ያህዌ ማለት ነው። መልሰው ያህዌ የሚል ቃል የለም። ነገር ግን ማይ እውነትን የምትፈልጊ ከሆንሽ ወደ እውነት እየተጠጋሽ እንደሆነ ስላወቅኩ ነው። ምክንያቱም ከዚህ በፊት ኢየሱስን ስታመልክ ምናምን ነበር። አሁን ኢየሱስ መልእክተኛ ነው፣ ነብይ ነው፣ ሰው ነው። እነዚህን ሁሉ አረጋግጠሻል። የኢየሱስን አምላክን በጣም አረጋግጠሻል። ግን የአምላክን ባህሪ እየጠቀስሽ ነው። አሁን ያ አንዱ አምላክ አለ አይደል? አምላካችን አላህ Subhanahu Wa Ta'ala አንድና ብቸኛ የሆነው አምላክ ነው። ያለ የነበረ ለዘላለም የሚኖር ገብቶሻል አይደል? አሁን ቀደም ጠቀሽ ያ አንዱ አምላክ ጢሞቴዎስ ላይ ያለው ብለሽ ባህሪውን ተናገርሽ። በብርሃን ውስጥ የሚኖር ማንም ያላየው አንድም እንኳን ያላየው ላየውም የማይቻለው ብለሽ ስትጠቅሽ ነበር። ቃል በቃል ይሄን ነብያችን ሰለላሁ ዐለይሂ ወሰለም ይሄን አምላክ እንደሰበከ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሰባቱን ሰማያት አርገው ከአላህ ዘንድ ሄደው የሶላትን ትእዛዝ ከእርሱ ጋር ተቀብለው በመጡ ጊዜ ስለ ጌታቸው ስለ አላህ ጠየቋቸው። ሀራአይተ ረበከ ያ ሙሐመድ አላቸው ምድር ላይ ሰዎች እና ከጌታህ ጋር ተነጋግረህ ከመጣህ ጌታህን አየኸው ወይ አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም አሉ ምን አሉ? አና አራሁ ወሒጃቡሁ ኑር ለው ከሸፈሁ ለአሕረቀ ሱብሓት ወጅሂሂ ማ መደል በሰር አሉ። እንዴት ላየው እችላለሁ? ላየው አይቻለኝም አሉ። አይሻርላ እርሱ በእርሱና በፍጥረቱ መካከል ብርሃናማ ግርዶሽ አለ። ያንን ቢገልጠው ፍጥረታት ሁሉ ባለቁ ነበር። ማንም ሊያየው አይችልም፣ ሊያየውም አይቻለውም ብለው ገለጹ። ልክ ጢሞቴዎስ ላይ ያለው ማለት ነው። ጢሞቴዎስ ላይ ምን ይላል? የማይሞተውም እርሱ ብቻ ነው ይላል። ስለ አንዱ አምላክ ሲናገር የማይሞተውም እርሱ ብቻ ነው አለ። ቃል በቃል አላህ የማልሞተው እኔ ብቻ ነኝ እያለ በቁርአን ላይ ይናገራል። ወተወከል ዐለል ሐይ አለዚ ላ የሙት በፍጹም በማልሞተው ብቸኛው እኔ በሆንኩት በእኔ በአምላካቸው ላይ ተመኩ ይላል። ሁወል ሐዩ ላ ኢላሃ ኢላሁ ይላል። እኔ ዘላለማዊ ህያው የሆንኩኝ አምላክ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም። ቆይ አንዴ ልጨርስ እባካችሁ። እንደዛ እያለ ይናገራል። የማይሞተውም እርሱ ብቻ ነው። አንድም ሰው እንኳን አላየውም አለ። ምን አለ ጢሞቴዎስ ላይ ማይ አንድም ሰው እንኳን አላየውም ሊያየውም አይቻለውም አሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ ጌታቸው ስለ አላህ ሲጠየቁ አየኸው ወይ ሲባሉ አላየሁትም እንዴት ላየው ይቻለኛል አሉ። ቃል በቃል ጢሞቴዎስ ላይ ያለው አና አራሁ አሉ እንዴት ላየው እችላለሁኝ ላየው አይቻለኝም በፍጹም እርሱን አሉ። ጢሞቴዎስ ላይ ምን ይላል? ማንም ሰው እንኳን አላየውም ሊያየውም አይቻለውም አለ። ለምን ከተባለ ጢሞቴዎስ ላይ ቀጥሎ ምን አለ? ማንም ሊቀርበው በማይችል ብርሃን ውስጥም ይኖራል አለ። አይሻርላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? በእርሱና በፍጥረታቱ መካከል ያደረገው ብርሃናማ ግርዶሽ ያ ቢገለጥ ፍጥረታት ሁሉ ባለቁ ነበር፣ ማንም እርሱን ያን ሊቀርብ አይችልም ብለው ተናገሩ። አይሻርላ በእርሱና በፍጥረታቱ መካከል አምላካችን አላህ Subhanahu Wa Ta'ala ብርሃናማ ግርዶሽን አድርጓል። ያን ያደረገው ለፍጥረታት እርሱ አንድ ቢገለጥ ፍጥረታቶች ሁሉ እርሱን መቋቋም ስለማይችሉና ስለሚጠፉ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጢሞቴዎስም ላይ ምን አለ? ማንም ሊቀርበው በማይችል ብርሃን ይኖራል፣ ማንም ሰው እንኳን አላየውም ሊያየውም አይቻለውም ይላል። ያ ራሱ አምላክ ነው ነብዩ ሰለላሁ ዐለይሂ ወሰለም የሰበኩን። ያም የማይሞተው ዘላለማዊ ህያው የሆነው አንድም ሰው እንኳን ያላየው ሊያየውም የማይቻለው አሁን በብርሃን የሚኖር አላህ Subhanahu Wa Ta'ala በእርሱና በፍጥረታቱ መካከል ያደረገው ብርሃናማ ግርዶሽ አለ። ያንን ቢገልጠው ፍጥረታት ሁሉ ይጠፋል ተብሎ የተገለጸ። ታዲያ እንደው ለዘላለም አናየውም ወይ ከተባለ የትንሣኤ ቀን ነብያችን ሰለላሁ ዐለይሂ ወሰለም ኢነኩም ሰተረውነ ረበኩም የውመል ቂያመቲ
ከልቀመር ለይለቱል በድር ላ ተضمون في رؤيته ብለው ተናግረዋል። እናንተ የትንሣኤ ቀን ጌታችሁን አላህን ታዩታላችሁ ብለውናል። እንደምናየው ገልጸውልናል። አላህ በቁርአን ላይ ሲናገር وجوه يومئذ ناظرة إلى ربها ناظرة ይላል። ፊቶችም የዛኔ ያበራሉ በጀነት ውስጥ የአማኞች ፊት ወደ ጌታቸውም ይመለከታሉ አለ። ትንሣኤ ቀን እናየዋለን። አይሽ እና ያን አምላክ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መተው የሰበኩት። ይሄን አምላክ ነው ነብዩ ሰለላሁ ዐለይሂ ወሰለም ቀጥታ ቃል በቃል ቀደም የእስራኤል አምላክ እያልሽ ነበር። ቃል በቃል ስለ አላህ የእስራኤል አምላክ ነው የሚል ቁርአን ላይ ላሳይሽ። قال آمنت أنه لا إله إلا الذي آمنت به بنو إسرائيل ይላል። እሺ ቆይ ኦ ማይ ጋድ ጢሞቴዎስ ላይ ያለው ቃል በሐዲስ ነው ወይስ በቁርአን የተነገራችሁ? በሐዲስ ላይ ያለው ነብዩ ሰለላሁ ዐለይሂ ወሰለም ስለ አምላካችን ስለ አላህ የነገሩት ባህሪ ነው። ይሄ ነገር ቆይ ለተስዋት አሽሃዱ ምን ማለት ነው? ስራሂ ፍረስ አሁን ቀጥል አንተ እስካሁን ማስረጃ አምጣና ምን እንደሚሻላችሁ እናንተ ቆይ ከመጽሐፍ ቅዱስ ጋር እንዴት ነው እንደዚህ አይነት ነገር እኛ እንደ አምላካችን የሚያሳይ ጢሞቴዎስን አሁን ጭራሽ ወሰዳችሁ አይደለም? አዳምጪ። አሁን እዚጋ ክርስቲያኖች ሲጠይቁ ጊዜ ምን ብለው ይጠይቋቸው? መጀመሪያ መሐመድ መጥቶ የሰበከው አምላክ ከኛ ከያህዌ ወይንም ከአንዱ አምላክ ጋር ተመሳሳይ ነው ወይንስ አይደለም ብለው ይጠይቃሉ። እንደሆነ ስናሳያችሁ ያን አብርሃም ይስሐቅ ያዕቆብ አምላክ አንዱን አምላክ እንደሆነ በአምላክ ባህሪያት ላይ አንዱን እያነሳ ሳሳያቸው ጊዜ ራሱ ያ ነብያቶች የሰበኩና አምላክ ነው መሐመድ የሰበከው ብለው ማመን ሲገባቸው አኮርጀው ነው ማለት ነው ወደሚለው እንደገና ሌላ ቅጥፈት ይኬዳል። ነብዩ ሰለላሁ ዐለይሂ ወሰለም ይኮርጃው ነበሩ። ጭራሽ ሌላ መጽሐፍ ያነቡም ነበር። ማንበብን የተነሳ አካል እንዴት ነው ከሌላ መጽሐፍ አንብቦ ኮርጆን ሊባል የሚችለው? ቃል በቃል አምላካችን አላህ Subhanahu Wa Ta'ala وما كنت تتلو من قبله من كتاب ولا تخطه بيمينك اذا لارتاب المبطلون ይላል። ሙሐመድ ሆይ ከዚህ ከቁርአን በፊት ምንም አይነት መጽሐፍን የማታነብ ነበር ይላቸዋል። የማትጽፍም ነህ ይላቸዋል። ለምንድን ነው ይሄን ያደረገው አምላክ አላህ? ለምንድን ነው ያደረገው? ወደፊት ሰዎች ከሌላ መጽሐፍ ኮርጆ አንብቦ ነው ብለው ጥያቄ ስለሚያነሱ እያለ ይናገራል። ያለውም እየተከሰተ ነው። ያው ባንደባታቸው ላይ ቁርአን አይዋሽም። ከሌላ መጽሐፍ ጽፎ ነው ይሉሃልና ያ እንዳይሆን እኔ በሩን ዘጋሁት፣ አንተን እንዳታነብ አደረኩ፣ እንዳትጽፍም አደረኩ ይላል። وكلام الله سبحانه وتعالى حق ومن أصدق من الله حديثا ومن أصدق من الله قيلا عند الله هنا ተናጋሪ የለም። ከሌላ መጽሐፍ ጽፎ ነው ኮርጆ ነው ስለሚሉ ይሄን ጥያቄ መልስ ይሆናቸው ዘንድ አንተን እንዳታነብ ዘጋሁብህ ይላል። በቃ ምንም አይነት መጽሐፍን እንዳያነብ አድርጓቸዋል። ገብተሻል አይደል? ስለዚህ ቀጥታ ዛነ ነብያችን ሰለላሁ ዐለይሂ ወሰለም ከሰማይ ወዲያው በወረዱ ጊዜ ስለ አምላክ ባህሪ ተጠየቁ። እንዴት ነው አየህ ወይ ሲባሉ ጊዜ እንዴት ላየው እችላለሁ ላየውስ አይቻለኝም አሉ። ቀጥታ ጢሞቴዎስ ላይ ያለው የአምላክ ባህሪ ብለሽ ቅድም የጠየቅሽው ማለት ነው። አይሻርላ ይሄ ነው እና ነብያችን ሰለላሁ ዐለይሂ ወሰለም የነብያቶችን አምላክ እንደሰበኩላችሁ ነው ማስረጃ የሚያሳያችሁ። በል ጃአ ቢልሐቅ ወሰደቀ المرسلين ይላል አላህ። በእውነትም ሙሐመድ እውነትን ነው ይዞላችሁ የመጣው የቀደሙትንም ነብያት እውን ብሏል አረጋግጦላችኋል ይላል። በቁርአን ላይ የማን አምላክ ነው ከቀደሙት ነብያቶች ከተባለ የአብርሃም የይስሐቅ የያዕቆብ አምላክ እንደሆነ አላህ Subhanahu Wa Ta'ala ራሱ ይናገራል። በጣም በርካታ ቦታ ላይ ወተበዕቱ ሚለተ አባይ ኢብራሂም ወኢስሐቅ ወያዕቆብ ማ ካነ ለና አን ንሽሪከ ቢላሂ ሚን ሸይ የአባቶችን የአብርሃምን የኢስሐቅን የያዕቆብን መንገድ ተከትያለሁ በዲላል መንገዳቸው ምን ነበር ከተባለ ማ ካነ ለና አን ንሽሪከ ቢላሂ ሚን ሸይ ለእኛ በአላህ ላይ ቅንጣት ልናጋራ አይገባንም። አያችሁ አይደል? እነዚህ ነብያቶች ሁሉ ሲያመልኩት የነበረውን ያንን አንዱን አምላክ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መተው አምልኮ ያሉት። ያ አምላክ ዘላለማዊ ህያው ነው አሉ። በህያውነቱ ላይ ሞትነት የለበትም ለቅጽበት። ስለ እኔ ኃጢአት ብሎ ሞተልኝ ብሎ ሂሳብ የለም አምላክ ጋር። ስለ ራሱ ሲነግረን አምላክ አላህ ምን ይላል? ወተወከል ዐለል ሐይ አለዚ ላ የሙት በፍጹም በማልሞተው ዘላለም ህያው በሆንኩት በእኔ በአምላክ ላይ ተመካ ይላል። وتوكل على العزيز الرحيم الذي يراك حين تقوم وتقلبك في الساجدين هو الحي لا إله إلا هو رسول زلالة بهياو النت لا موتنت يلبت رسول ملكوت بيتشاو يا أملاك بملكوت النت لا يسونت يلبت أملاك منهم سومنا تبلو ميقلص አይደለም ፈጣሪ የፍጡር ባህሪ የለውም ፍጡር የፈጣሪ ባህሪ የለውም አይ ፍጡርም ነው ፈጣሪም ነው ወይንም ደግሞ አምላክም ነው ሰው ነው ብሎ አይገለጽም አምላክ እርሱ ለዘላለም አንድ ባህሪ ነው ያለው እርሱም መለኮታዊነት ባህሪ ብቻ ነው አምላክ ጌታ ብቻ ነው አላህ Subhanahu Wa Ta'ala በጌትነቱ ላይ ባርነት የለበትም
አይ ስለኔ ብሎ ባሪያ ሆኖ መጥቶልኛል ብሎ ራስን መሸወር አያስፈልግም። አምላክ ኃያል ነው፣ አሸናፊ ነው። በዚህ ባህሪው በአሸናፊነቱ ላይ በኃያልነቱ ላይ ተሸናፊነት የለበትም። እነዚያ የፈጠራቸው ደካማ ፍጥረታቶች እርሱን የሚገርፉት፣ የሚሰቅሉት፣ የሚገድሉትና የሚቀብሩት አይደሉም በፍጹም። አያቸው አይደል? ይህ ነው። እሺ ኦኬ እሱ ልቀጥል። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔርን ወይም አብን ያየው እንደማይኖር ሊያየው መቼም ብሏል እና አሁን ይሄን ጢሞቴዎስን ስትወስድ ለአምላክ መገለጫ የአምላክ ባህሪ ነው ብለህ ስትወስድ አሁን እዚህ ጋር ደግሞ መቼም ያየው የለም ግን በስሩ ያለው ወይም በቅፉ ያለው ልጁ እንደተረከው ይነግረናል። እሱን እንዴት ነው የምታየው? ያየው የለም ማለት እንጂ አያየውም አይደለም እያለ ያለው መቼም ማለት እኮ ያየው የለም ኦሬዲ እኮ አልታየም፣ የአምላክ አልታየም። ትክክል ነሽ። ነብዩ ሰለላሁ ዐለይሂ ወሰለም ያሉትም ይሄን ነው። አልታየም። አላህ ሱብሓነሁ ወተዓላ ነቢያት ሙሴ ራሱ ለማየት ሞከሩ። አይኔን ለማየት አትችልም ብሎ አስረዳው እንዴት ማየት እንዳልቻለም። አላህ ለምንድን ነው ለመሆኑ እንዳናየው ያደረገ? እንደው እንዳናየው ፈልጎ ነው? ላ አይደለም። እንደው እንዳናየው ሰስቶብን ነው እኛን? ላ አይደለም። ለምንድን ነው የሚለውን ሙሴ ጠይቆ ነበር። እስኪ ከሙሴ ልንገራችሁና ትረዳላችሁ ለምን ልናየው እንደማንችል። ለምን ልናየው እንደማንችል ሙሳ አላህ ሱብሓነሁ ወተዓላ ቀን ቀጠሮ ሰጠው። 30 ሌሊት ከነቀናቶቹ ከእኔ ጋር ንግግር ታደርጋለህ ና ብሎ ቀጠረው። ወዋዕድና ሙሳ 30 ለይለተን ወአትመምናሃ ቢ10 10 ጨምረለት ሞላለት። ፈተመ ሚቃቱ ረቢሂ 40 ለይላ የጌታው የአላህም ቀጠሮ ለሙሳ 40 ሌሊቶች ሞሉ። ለ40 ሌሊት ሊያናገረው ወዴት ጠራው? ሲና ተራራ ላይ ጠራው። ሄደ ሙሳ ዓለይሂ ሰላም ሃሩንን አደራ ብሎ ለህዝቡ ጠብቀልኝ ህዝቦቼን አለው። ووعدنا موسى 30 ليلة وأتممناها ب10 فتم ميقات ربه 40 ليلة وقال موسى لأخيه هارون اخلفني في قومي موسى لوندم لهارون أدرى بهزبوتشي لاي تتكيهن اللي وأصلح أدرى بمكاكراتشو بالكامل نقر أدرك بقون أدرك ولا تتبع سبيل المفسدين يا أطفي وجه من قد لا تكتل أدرى أياشو ولما جاء موسى لميقاتنا موسى بتستو كان كتروا الله سبحانه وتعالى بكتروا بوتاري بمتا غزي متى موسى سينا ترارا لا هيدا وكلمه ربه جيتاهم بالله ناغرو يا الله نغير بسما غزي موسى عليه السلام بدام يماركال يهنن لمايت يفلغال الله قال ربي اريني انظر اليك جيتاي هوي عندي لي فقدلኝ አለ قال لن تراني አሁን እኔን ማየት አትችልም ማለት አሁን እኔን ማየት አትችልም አትችልም ቀጥል አላለው። በምሳሌ ሊያሳየው ነው። ለምን እንዳልቻለ ሊያስረዳው ነው በተግባር ማለት ነው። አትችልምና በቃ ሄድ ሌላ ጊዜ ዳኛ ላ አላለው። በምሳሌ ሊነግረው ነው። ولكن انظر الى الجبل አለው። ነገር ግን እስኪ ፊት ለፊት ወደ የሚታየው የሚገኘው ትልቅ ግዙፍ ተራራ ወደ ሲና ተራራ ተመልከታለው። ሲና ተራራ እጅግ በጣም ግዙፍ ተራራ ነው። فإن استقر مكانه فسوف تراني ያለው እኔ ለተራራው በሚገለጥበት መንገድ እገለጣለሁ። የዛኔ ተራራው ተገልጬለት እኔን በማየት ላይ ከተቋቋመና ከጸና فسوف تراني አንተ እኔን ታየኛለህ አብሽር የዛኔ ያለው ገብታችኋል። ከእርሱ ጠንካራ በሆነ ፍጡር ምሳሌ እያደረገለት ነው። ይሄ ጽኑ የሆነ ካንተ የበለጠ ጠንካራ የሆነ ተራራ ልገለጥለትና አቅሙ ኑሮት የኔን መገለጥ ከተቋቋመ ከቻለ አንተ የዛኔ ታየኛለህ አለው። فلما تجلى ربه للجبل جعله دكا ጌታውም አላህ Subhanahu Wa Ta'ala ለተራራው በሚገለጥበት መንገድ በተገለጠ ጊዜ ድርምስምስ ወጣ። አመድ ሆነ ተራራው መቋቋም አልቻለም። የአላህ ነው ይገለጥ። ሙሳም በዚህ ጊዜ وخر موسى صاعقا ሙሳም ራሱን ስቶ ወደቀ ፌንት በላ። ከዛም አላህ Subhanahu Wa Ta'ala ሙሳን አስነሳው። فلما افاق ሙሳም ባንሰራራና በተነሳ ጊዜ የማይገባውን ጥያቄ እንደጠየቀ ተረዳ ሙሳ قال سبحانك أملاك الله هو إطرات الجبه يما يجبا ينتياكين يتيكت تبت إليك كان دي هاين التياكين السادر قالوا يقول أنت أهون ندم مالشين تردعوا يعلم كأني بلدت أنكار يولو فطوره ترارا يا أنتن مقلت مقاقهم كالشالة أني دكا ما يتو وشاكال انديت بينا مقاقهم مجلو أهون سلم مالشين هنا تردعوا سستوب بتايدا لما الله سبحانه وتعالى مسيد لا لما سايت إنيان سستوب بنايدا رسول لا لما سايت سايهون إنيان سلم مالشين لمن كتب على
አላህ ስብሐነሁ ወተዓላ ፈጣሪ ነው። እኛ ደግሞ ምንድነን? ፍጡሮች ነን። ፈጣሪ ለፍጡር ያ ማለት የማይጠፋ ዘላለማዊ ማንነት ያለው ነው ባህሪው እርሱ። እኛ ደግሞ ጠፊና ጊዜያዊ ማንነት ያለችን ባህሪ ነች። ያ የማይጠፋ ዘላለማዊ ማንነት ያለው አምላክ ጠፊና ጊዜያዊ ለሆነችው አካል ቢገለጥ ትጠፋለች፣ ታልቃለች። ታዲያ ጀነት ስንገባስ የዛኔ የማይጠፋ ዘላለማዊ ማንነትን ያላብሰናል። የዛኔ ማየት እንችላለን። ዛሬስ ዛሬ አንችልም። አካላችን ደካማ ነች፣ የምትጠፋ ጊዜያዊ ነች። ጀነት ስንገባ ግን ይሄ አካል አይደለም፣ የማይጠፋ ዘላለማዊ ማንነትን የተላበሰ አካል ነው ይዘን የምንገባው። የዛኔ ታዩታላችሁ። ገፋቻል። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነኩም ሰተረውነ ረበኩም የውመል ቂያማ፣ እናንተም የትንሣኤ ቀን በገነት ጌታችሁን አላህን የዛኔ ታዩታላችሁ አሉ። ይሄ ነው አላህ በቁርአን ላይ ሲናገር ወጁሁ የውመኢዝን ናዚራ ኢላ ረቢሃ ናዚራ፣ ፊቶችም የዛኔ ያበራሉ። የጀነት ሰዎች ፊት ብርሃናማ ፊት ይኖራል የጀነት ሰዎች ሲገቡ ጊዜ። ይሄ እንደ ምድራዊ ፊት እንዳይመስላችሁ። ያንን መጠኑን ሲገልጹ የብርሃኑን የአንድ ሰው የጀነት ፊቱ ብርሃኑ ይሄን ዓለም ያበራል። ያ ጀማዓ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ለው አነ ሑረል ዐይን እጠለዐት ሚነ ሰማዕ ዐላ አህሊል አርድ ለአضአት ማ በይነ ሰማኢ ወልአርድ አሉ። የጀነት አንዲት ሴት ወይንም የጀነት አንድ ሰው ከሰማይ ወደ ምድር ብቅ ቢል በፊቱ ብርሃን ዓለሙን ባበራው ነበር አሉ። ምን አይነት አፈጣጠር ነው ታዲያ? እንደ ምድራዊ ፊት ነች ወይ? ላ አይደለችም፣ አይገናኝም። ይሄ ፊት ዛሬ ይሄን ዓለምን ሊያበራ ይችላል? ምንም ያበራ አያችሁ አይደል? ነገር ግን የዛኔ ወደ ጀነት ሲገቡ ጊዜ ሙስሊሞች ይዘውት የሚገቡት ፊት ዛሬ ፀሐይ ልክ ዓለምን እንደምታበራ ሁሉ ዓለምን ሊያበራ የሚችል ማንነት ነው ፊታቸው ብቻ። ሌላው መላው አካላታቸውም እንደዚያው ነው። ጀማ ኑሩሁም የስዓ በይነ አይዲሂም ወቢአይማኒሂም፣ ብርሃናቸው ከፊታቸውም ከቀኛቸው ከግራቸው ይሄዳልም እያለ አላህ ይናገራል ስለ ጀነት ሰዎች አካል። የማይጠፋ ዘላለማዊ ማንነት አለመብላት ይችላሉ። አይኔ ሳልበላ ለዘላለም መኖር ፈልጋለሁ ቢል የጀነት ሰው ያቅሟለሁ። ታዲያ ምድራዊ ሰው ይሄን ትችላለች ወይ? ላ አንድ ቀን ሳትበላ ቆየህ ትራባለህ፣ በሁለተኛው ቀን ልትወድቅ ትችላለህ። መብላት ከፈለገ የጀነት ሰው ፍቃዱ ነው፣ በቃ ለመደሰት እንጂ ስለ ተራባ አይደለም ይበላል። ልብ በሉ አህሉል ጀና ያእኩሉን ወየሽረቡን እያለ ይናገራል እና አላህ በቁርአን ላይ ወአነከ ላ ተዝማኡ ፊሃ ይላል። አደምን ሲያስገባው ጊዜ አንተ በጀነት ውስጥ አሁን ከገባህ አትጠማም አብሽር አለው። መጠባት የሚባል የለም፣ መራብ የሚባል የለም። አይ አልበላም አልጠጣም ብሎ ለዘላለም የሚችል መኖር የሚችል አካልን ነው የሚሰጠው የጀነት ሰው። አያችሁ። ከበላ የሚበላው ለምንድን ነው? ዝም ብሎ ደስታ ለማግኘት እንጂ ስለተራባ አይደለም፣ ስለተጠማ አይደለም። አላህ ቃል በቃል በቁርአን ላይ በጀነት ውስጥ አትጠሙም አትራቡም እያለ ይናገራል። ወጣትነታቸው ያረጃል ወይ ከጊዜ ወደ ጊዜ በቆዩ ጊዜ? ላ አያረጁም። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ይናገራሉ። አንድ የተፈጠሩበትን ማንነት ይዘው ለዘላለም የሚኖሩ ናቸው። ውበታቸው ግን በየጊዜው እንደውም ይጨምራል። አቡ ሁረይራ ምን አለ? የምድር ሰው እድሜው በጨመረ ቁጥር የፊቱ ውበት እየረገፈ እንደሚሄድ ሁሉ የጀነት ሰው በጀነት ውስጥ ያለው ኑሮ ጊዜው በጨመረ ቁጥር ውበቱ እየጨመረ ይሄዳል። በተቃራኒ እያለ ይናገራል። እያሰላም ይሄ ነው እንግዲህ ጀነት ሲባል ጊዜ ብዙ ጊዜ እንደ ምድራዊ ህይወት ነው ገዛ ሊረ የሚቀጥሉት ይሏቸዋል አይደለ? እስከ ይገረኝ ሴት ልጅ የወር አበባ አታይም። ሰው እዛ ሽንት ምናምን ይሄ ካካ የሚባል የላቸውም። አካላቸው ምራቅ የሚባል አክታ የሚባል ነፍጥ የሚባል የወር አበባ የሚባል የለም። ይሄ ቆሻሻ ነገር አላህ ቃል በቃል ሴቶችን ሲገልጻቸው በተለይ ሙጠሐራ እያለ ይገልጻቸዋል። ንጹሆች ሆኖ ይገባሉ ወደ ጀነት እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አህሉል ጀና ያእኩሉን ወይሽረቡን ወላ የቡሉን ወላ የተገየጡን ወላ የትፉሉን ወላ የብስቁን ወላ የተኸመጡን፣ የጀነት ሰዎች ይበላሉ ይጠጣሉ አሉ ከፈለጉ። ነገር ግን ሽንትና ካካ የሚባል የለም ከነርሱ ዘንድ አሉ። ምን አይነት ሰው ነው? ከምድር ሰው ጋር እንዴት ነው የሚገናኘው? እዚህ ከበላህ የግዴታ ሸነው ታወርዳታለህ ሄደህ እዛ እንደዛ ብለው ሂሳብ የለም። ሰሃቦች በዚህ ጊዜ ግን ጠየቁ፣ አንተ የአላህ መልእክተኛ በልተን ጠጥተን መጸዳጃ ቤት ማንሄድ ከሆነ ያ ይበላ ነው እንዴት ሊሆን ነው ብለው ጠየቁ። ነቢያችን ሰለላሁ ዐለይሂ ወሰለም ያማ በአንድ ነገር ይወገዳል አሉ። አንደኛ ምንድን ነው? አንዴ ማግሳትን ያገሳቸዋል። ሁለተኛ ደግሞ ከሰውነታቸው የሚወጣ ከሚስክ ጠረን የበለጠ ሽታ ያለው ደስ የሚል ጠረንና መዓዛ ባለው ላብ አንድ ያልባቸዋል፣ በዚያ ይጠፋል ብለው ተናገሩ። ምን አይነት ሰው ነው ይሄ? ምራቅ አክታ ምናምን የለም ብለው ቃል በቃል ተናግረዋል። እንዲህ አጸያፊ ከሰው ልጆች የሚወጡ ቆሻሻ ነገራቶች የሉም እዛ።
ይህን ይመስላል። ስለዚህ የምድራዊ ሰውና የዛ የጀነት ሰው በፍጹም የሚገናኙ አይደሉም። እሺ ከላይ ኪያ ሰላም ኪያ እንዴት ነሽ? ደህና ነሽ? ይሰማሻል? አሎ ኪያ ኔትወርክ ያስቸገረኝ ነው። ሰማኝ ይሰማል ችግር እሺ እሺ እና ሁሱ መላእክት አትሆኑም ማለት ነው። እናንተ ሰው ናችሁ ስትሞቱ እንደ መላእክት የሚል ናርለ እንጂ መላእክት ሆናላችሁ አይደል? እንደና የኛው ይሄ እንደ የሚለው ማመሳሰል ነው። መጽሐፍ ቅዱስ ራሱ መላእክት ሆናላችሁ ሳይሆን እንደ መላእክት ሆናላችሁ ነው አይደል? እንደ መላእክት ሲባል ከባህሪ አንፃር ለምሳሌ እኛማ እንደ መላእክት ነው የምንሆነው ተመስገን። አይዋ እንጂ መላእክት ሆናላችሁ የሚል የለም አይደል? እንደምትለው አለቅ ፖይንት አለች። እንደሚለው ደግሞ ማመሳሰል ነው። ማሂ እንዳንበሳ ነች ብላ አንበሳ ነች ማለት ነው አይደል? እግዚአብሔር እንዳንበሳ ነው ይላል። እንደሚለው ማመሳሰል እንጂ እግዚአብሔር አንበሳ ነው ማለት ነው አይደለም። መጽሐፍ ቅዱስ ላይ ምን ይላል ትሰሚያለሽ? አንድ ሻራማ ያስፈልጋል። ከላይ ያለችን እንቀጥላለን። መጽሐፍ ቅዱስ ላይ ለስተሽ ማስረጃ ለምሳሌ ትንቢተ ኢሳይያስ ምዕራፍ 42 ላይ እግዚአብሔር ምን አለ? ምጥ እንደያዛት እርጉዝ ሴት ተጮሃለሁኝ አለ። እንደ ብሎ ራሱን አመሳሰለ ከርሷ እግዚአብሔር ምጥ ያዘው ምሳሌያዊ ንግግር ነው። እሱንቶ እንደ የሚለው ማመሳሰል እንጂ ያንን ነገር እንዳው በሁኔታው ነው ማለት አይደለም። እንደ መላእክት ትኖራላችሁ ሲባሉ ክርስቲያኖች መላእክ ሆነን እንኖራለን ብለው ተረድተውታል። እንደ የሚለው ተረዱ እንጂ ማመሳሰል እኮ ነው። እንደ አንበሳ ከተባለ ያው አንበሳ ነው ማለት አይደለም። አይኩ እኛ ተረድተናል። እሱ ምን አለ መሰለህ ግን እኛ አሁን ለምሳሌ አሁን እናንተ ከፈለጋችሁ ትበላላችሁ፣ ከፈለጋችሁ አትበሉ፣ ከፈለጋችሁ ተጠጣላችሁ፣ ከፈለጋችሁ አትጠጡ፣ መብታችሁ ነው። ዘላፈታ እያላችሁ ግን እንደምትኖሩ ነው እየነገርከኝ ያለኸው። ግን እሳ መጸዳዳት መጠቀም ደግሞ እንደዚህ ለምሳሌ ቆሻሻ ነክ ነገሮች እንዳይደሉ ይበላ ይጠጣሉ። ቆሻሻ ነገሮች የሉም። ጉድ እኮ ነው። መግባት ከተቻለ ሐሳብ ደስ በዛ ላይ ደግሞ ሰው ነው። አሻዳንቺ እንደ መጽሐፍሽ ከፈለጉ መላእክቶች መብላት እንደሚችሉ አሳይሻለሁ። ችግር የለውም። መላእክቶች ከፈለጉ መላእክት የበሉት የመና ነው የበሉት መና በደንብ እንደበሉ አሳይሻለሁ። ይቻላል። ኪያ ተከተል አንዴ መላእክቶች ከፈለጉ መብላት እንደሚችሉ አሳይሻለሁ። እንጀራ እዛ እሺ ኪያ ቀጥይ። እሺ እኔ ምንም ጥያቄ አልፈልግም። ካታችን ነው ብዙ ጊዜ እከታተላለሁ። እዚህም ቢሻዲያ ማለት ብቻ ነው ፈልገው። አይሽ የብለን ቃል አብረሽ የተከተልሽ በል። እሺ አሽሃዱ አላ ኢላሃ ኢላላህ وأشهد أن محمدا رسول الله ما شاء الله كذبنا مسلم ما شاء الله አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሲገባ ጊዜ የሚመሰክረው የሆነ የምስክር ቃል ነው። በነቢያቶችም ዘመን ይሄን ምስክር ያስመሰክሯቸው ነበር። ማንም ሰው ወደ እስላም መግባት ሲፈልግ ትርጉሙ ምን ማለት ነው? አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድ ረሱሉላህ ማለት ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ስለዚህ ነው አንድ ሰው እስልምናን በመቀበሉ ምን ያገኛል ከተባለ በሰለመበት ቀን የኃጢአቱን ሁሉ ስርየት ያገኛል፣ ምህረት ያገኛል። በሰለመበት ቀን ያለፈው ኃጢአት ሁሉ ይማርለታል፣ ከኃጢአቱ ሁሉ ነፃ ይወጣል። ማስረጃ ቁል ለለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን። አላህ ቃል በቃል ምን ይላል ራሱ ሲናገር፣ ሙሐመድ ሆይ ለእነዚያ ለካዱት እንዲህ በላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁኝ እያለ ይናገራል።
ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልኢስላም የጀቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል ያስምራል አሉ። ሌላው ነገር አንድ ሰው እስልምና በመቀበሉ ይህን ካገኘ በምድራዊ ህይወቱ ለኃጢአቱ ምህረትና ስርየትን ካገኘ በቀጣዩ ዓለምስ ምን የተስፋ ቃል ተሰጥቶታል በቁርአንና በሐዲስ ላይ ከተባለ በቀጣዩ ዓለም አምላክ አላህ ሱብሓነሁ ወተዓላ በርካታ ቦታ በቁርአን ላይ የዘላለማዊ ህይወትን ሊሰጠው በዚያም ላይ ገነትን ሊያወርሰው ቃል ገብቶለታል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ልክ እንዲሁ ማስረጃ የቁሉ ሱብሓነሁ ወተዓላ ፊ ሱረት ሉቅማን ፊ አወል ሰፍሐ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወ ልዐዚዙል ሐኪም። አምላካችን አላህ ምን ይላል? እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ ገነት አለችላቸው አለ። እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ናቸው። ይህ የእኔ የአላህን ቃል እውነት ነው አለ። እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝ ይላል ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? የብነ ልኸጣብ አይ ዑመር ብን ልኸጣብ ኢዝሀብ ወናዲ ፊ ናስ አነሁ ላ የድኹሉ ልጀነተ ኢላ ነፍሱን ሙስሊማ። አንተ ዑመር ብን ልኸጣብ ሆይ አሉት፣ ሂድና በሰዎች መካከል ይህን አውጅ፣ እነሆ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለህ አውጅ በሰዎች መካከል አሉት። ስለዚህ አንድ ሰው ሙስሊም በመሆኑ ምክንያት ነገ ከሞት በኋላ የዘላለማዊ ህይወት እንደሚያገኝ ገነት እንደሚያገኝ አላህ ሱብሓነሁ ወተዓላ ራሱ ቃል ገብቶለታል። ነብዩ ሰለላሁ ዐለይሂ ወሰለም ይህን ነገር ቃል ገብተዋል። ይህን ይመስላል። እሺ አንድ ሰው እስልምና ከተቀበለ በኋላ ከእርሱስ ምን ማድረግ ይጠበቅበታል ወደሚለው ስንመጣ ለዚህ ላመነውና ለመሰከረው ለአንዱ አምላክ መገዛት፣ ለእርሱ አምልኮን እየሰራ መኖር። በምን መንገድ? አምላክ በነብዩ ሰለላሁ ዐለይሂ ወሰለም ባወረደው ህግና ስርዓት ቁርአንና ሐዲስን መሰረት አድርጎ ያንን በመማር ይህን የአምላክን ህግና ስርዓት እየፈጸመ ይኖራል በህይወት ዘመኑ እስከ መቼ ድረስ? እስከ ህይወቱ ፍጻሜ። ማስረጃ የቁሉ ሱብሓነሁ ወተዓላ ፊ አኺር ሱረት አልሂጅር ወዕቡድ ረበከ ሐታ የእትየከ ልየቂን፣ ሞት እስኪመጣብህ ድረስ እኔ ጌታህን አላህን ተገዛ ይላል። قل إني أمرت أن أعبد الله مخلصا له الدين وأمرت لأن أكون أول المسلمين. محمد هو لسوتش نديه بلاتشو أني الله أنت رد تدركين الجزات هززكو بلاتشو إلى فصل لربك وانحر إلى محمد هو لأني لقيته بجأ سجدي يا لين نكرال. قل إن صلاتي ونسكي ومحياي ومماتي لله رب العالمين لا شريك له وبذلك أمرت وأنا أول المسلمين. محمد هو سجدتهم مسواتهم هيوتهم موتهم لألمات قيتال الله بتشانو بلاتشو يا لين نكرال لأرسوب الزمان በፍጹም አጋር የለውም እኔም ለዚህ መጀመሪያ ታዛዥ ላይ በላቸው እያለ ይናገራል። አሸይን ይመስላል። የመጀመሪያው ትእዛዝ ምንድነው? ሶላትን መስገድ የሚለው ነው። ለዚህ ለማይሽና ለመሰከርሽ አንዱ አምላክ በአቅራቢያሽ የምታገኛቸው ሙስሊም ልጆች ካሉ እነሱ ስለ ሶላት አሰጋገድ እንዲያስተምሩሽ በተግባር እንደዛ ቢሆን ይመረጣል። ከዚያ በኋላ እነሱን እያየሽ ከእነርሱ ጋር መስከር ትችላለሽ። ከሌሎች ደግሞ ከላይ ያለችው አለች ጓደኛሽን ሶላት አሰጋገድ አስተምሪ በያት ሶላት መስገድ ትጨምሪያለሽ። እሺ እስላማዊ ትምህርት እንድትማሪ ደግሞ ከላይ ያለችው ልጅ ዛሃራ ፎሎ አድርጋት ግሩፕ ታስገባሻለች። በውስጥ ታናግሪያታለሽ። የቴሌግራም ቁጥርሽን ስጫት። እሺ ፎሎ አድርጋታለሁ። ያይ ዛሃራ እናግራካለሽ። አመሰግናለሁ። እንዴት ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። طهور ان شاء الله حسين الله يشفيك. كيا انت فولو ارجيشلو بوست التليجرام قطش لك اللي الله سنه نستجس بلوني انا اسلمنا سلف እሺ ማውራት ይችላል ይቻላል። አሁን እኛ እግዚአብሔር የምንለውና እናንተ አላህ የምትሉ አንድ እንደሆነ ታምናለህ? እኛ እግዚአብሔር የምንለውና እናንተ አላህ የምትለው አንድ አይደለም። ቅድም አንድ አርግታስ እያወራክ ነበር። እግዚአብሔርና አላህ አንድ ናቸው ብዬ ምሳሌ እናንተ አላህ የምትለውና እኛ እግዚአብሔር የምንለው ከኔ ጋር አልነበርሽም። ሻርዳንጂ የአምላክን ባህሪያቶች ብላ ያለ ማመሳከል እየጠየቀች ነበር። አምላክ ማን ሊሞት የማይሞት እንደሆነ ስትጠይቅ ነበር። አዎ የማይሞት ነው አምላካችን። በተሻ በዛ ማንንም ሊቀርበው በማይችል ብርሃን ይኖራል አለች። አዎ እንደዚያ ነው ብዬ እየነገርኳት ነው። የአብርሃም አምላክ ነው ወይ? አዎ አልኩኝ። በስም ደረጃ እግዚአብሔር ምናምን ብላ አልጠየቀችም ልጅቷ። እሺ ያ ነው። አንቺ እግዚአብሔር ነው አምላክ ብሎ የነገረች ማን ነው? ኢየሱስ ክርስቶስ አምላካችን እግዚአብሔር ነው ብሎ አስተምሯል ብሎ ናም ሲጀመር እግዚአብሔርና
እግዚአብሔር አብ ነው፣ ኢየሱስ ክርስቶስ ደግሞ ወልድ ነው። በመለኮት አንድ ናቸው፣ በስራ ነው የሚለያየው። ኦኬ እሺ በመለኮት አንድ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? እነና አብ አንድ ነን ይላል። የሚለያየው ነገር የለም። በመለኮት አንድ ናቸው የሚል አለ ወይ ነው ጥያቄ? መለኮታቸው አንድ ነው፣ እነና አብ አንድ ነን ይላል። በመለኮት አንድ ናቸው የሚል ቃል አለ ወይ ነው ያልኩት። አንድ ናቸው፣ 10 ናቸው፣ 80 ናቸው፣ 6646 ናቸው ሳይሆን በመለኮት አንድ ናቸው ወይ የሚል ጥቅስ አለ ወይ? ተመልሼ እመጣለሁ፣ ተጠርቻለሁ። የጌታ ሰው እሺ ከላይ ያለው ልጅ ኦሮሞኮ አካምቡልቴ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አካም አሎ ወላሂ በጣም ደስ ብሎኝ ነው ገባው። ማሻአላህ ገለተው እና በቃ አላህ ጨምሮ የኑቅና እስቲ በቃ እኔም ዱዓ ያርግልኝ። እሺ ማሻአላህ እሺ አላህ ያሽርህ፣ አላህ ይጠብቅህ። እሺ ሃይ ጉፋን ዳላስ ይዘህ ታችሁ ወራደሽ ወንድማች። እሺ ሙሐመድ نعم سلام ነው محمد وصو نعم السلام عليكم وعليكم السلام ورحمة الله وبركاته. السلام አማን ነው ሰላም ነው። የሆነ ልጅ ፈልጎ ነው ክርስቲያን ልጅ ነው አብረን ነው የምንኖረውና ዱባይ የሆነ ሩማችንና ያው ትንሽ ያከራከረን ስለሆነ እሱም ይከታተልሃልና ላገናኝና አውራውማ። مرحبا يزان እሺ አገናኝስ? አዎ ላገናኝና እንካ እሺ ባንካ እሺ ኮሜንት ላይ ፎሱ ከፍተና ካለ ማን ነው የከፈተህ? እሺ አይ ሰላም ነው ወንድማይ። ሰላም ነው ማን ነው? አለን እግዚአብሔር ይመስገን ደህና ነህ? ዛን እሺ ጥያቄ ኖረኝ ነበርና ያው እንድታብራራልኝ ፈልጌ ነበር። እሺ ጥያቄ ምንድን ነው? መጠየቅ ይቻላል? ያው በእናንተ ውስጥ ነው። እኔ ግን ያው ማለት ውስጡን አውቄ አይደለም ግን ይቅርታ ጋር ያው ማለት አንተ እንድታብራራው ስለፈለኩ ነው። ሱራ 7:206 ላይ ያወጣል። ሱራ 7:206 مرحبا ታዛዥ ነኝ ላውጣለክ። ሱራ 7:206 አይዞህ አመሰግናለሁ። ሱራ 7:206 ላይ إن الذين عند ربك لا يستكبرون عن عبادته ولا يستحسنون إن الذين عند ربك لا يستكبرون عن عبادته ويسبحونه وله يسجدون له እነዛ ከጌታህ ዘንድ ያሉት እያለ እየተናገረ ነው። እነዛ ጌታህ ዘንድ ያሉት መላእክት እርሱን ከመገዛት አይኮሩም፣ ያወድሱታል፣ ለእርሱም ብቻ ይሰግዳሉ ይላል። ነሽ ለእርሱም ብቻ ይሰግዳሉ። የኔ ጥያቄ ማለት ነው ምን ይመስላል ማለት የሰውን ልጆች ሲፈጥር ፈጣሪያችን ማለት ነው እና የሰው ልጅ እሱ ሲፈጥረው ለገሃነምና ለጀነት አድርጎ ፈጥሯል። የሰው ልጅ ሲፈጥረው እና ለገሃነም የተፈጠራለ ለጀነት የተፈጠራለ ይላል 7:26 ማለት ነው 7:179 እና ማለት አሁን እንዴት ነው አንድ ሰው ጥርቅ ሰርቶ እንዴት
መጨረሻ ላይ የገሃነም ከሆነ ወደ ገሃነም ነው የሚሄደው ማለት ነው ወይስ እንዴት ነው? ምን ለማለት ነው? ጽድቅ ሰርቶ ወደ ገሃነም ነው ወይ የሚሄደው? አይሄድም እሱ። እሺ ቁርአንን ስናነብ ጊዜ ሙሉ ቁርአኑን መልእክቱን ማንበብ አለብን ወይ ቢያንስ እዛው ላይ ያለውን አንቀጹን ሙሉውን ማንበብ። አንደኛ በመጀመሪያ አላህ ሰውን ለምን ዓላማ ፈጠረው የሚለውን ጥያቄ ብናገኘው ሱረቱ ዛሪያት ላይ ምን ይላል? ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን አለ። هذا هو غاية خلقه سبحانه وتعالى للإنس والجن الله سووننا ጅኖችን የፈጠረበትን ዓላማ ሲናገር ሰውንም ሆነ ጅኖችን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። ስለዚህ የተፈጠረበት ዓላማ እርሱ በነቢያት በኩል በሚያወርድልን ህግና ስርዓት እርሱን በብቸኝነት እንድናመልከው ነው። ነቢያቶችም ሁሉ ነው የሰበኩት። ወለቀድ በዐትና ፊ ኩሊ ኡመቲን ረሱላን አን ያዕቡዱ ላህ ወጅተኒቡ ጣጉት ይላል። አምላክ አላህ ሲናገር ምን ይላል? በእርግጥም ወደ ሁሉም ማህበረሰብ ነቢያትን ልኬያለሁኝ አለ። እነርሱም ሲያስተምሩ ለህዝቦቻቸው አላህን በብቸኝነት ተገዙ፣ ከእርሱ ውጭ ያሉ ጣዖቶችንም ራቁ እያሉ ያስተምሩ ነበር አለ። አየህ፣ ይሄ ነው የተፈጠረበት ዓላማ እርሱን ለማምለክ ነው። ነገር ግን ከሰዎችም ከጅኖችም ወደ ገሃነም ይገባል እያለ እየተናገረ ነው። ከተላረን በአንጻሩ ደግሞ ከሰዎችም ከጅኖችም ወደ ገነት የሚገባል። ምን አይነቶች ናቸው ወደ ገሃነም የሚገቡት የሚለውን ሌላም ቦታ ላይ ማየት እንችላለን። እዛው ላይ ግን የሚገርም ማየት እንችላለን። እዛ ላይ ምን ይላል? ሱረቱል አዕራፍ ላይ ምዕራፍ 7 ቁጥር 179 ላይ ይገኛል። ከሰዎችም ከጅኖችም ለገሃነም እንደሚገቡ ከተናገረ በኋላ ለገሃነም የሚገቡት ምን አይነት እንደሆነ እዛው ላይ ገለጸ። ምን ይላል? ለእነርሱ ልብ አላቸው ግን አያገናዝቡም አለ። ለእነርሱ አይን አላቸው ግን አያዩም አለ። ለእነርሱ ጆሮ አላቸው ግን አይሰሙበትም አለ። ስለዚህ አምላክ በነቢይ በኩል የሚያወርደውን ቃል እነዚህ ሰዎች ማየትም መስማትም ማገናዘብም አንፈልግም ብለው አሻፈረኝ ብለው የሸሹ ሰዎችን ነው እየተናገረ ያለው። ለገሃነም የተባሉት ገብቶሃል አይደል? ለገሃነም የተባሉት ምን አይነት ናቸው? ጆሮ አላቸው አይሰሙም ማለት እዚያው አንቀጽ ላይ የሚገርም። አይን አላቸው አያዩም ግን አለ። ልብ አላቸው ግን አይገናዘቡም ማለት። እነዚህ ወዴት ሊሄዱ ይችላሉ? ወደ ገነት ይሄዳሉ ከተባሉ ላይ ይሄዱ ወደ ገሃነም ነው የሚሄዱት። በዚሁ አንጻር አንቀጹ እየተናገረ ያለው ምንድነው? ጆሮ ተሰጥቶት የሰማ የአምላክን ቃል በአይኑ እንዲሁ ያየ ልክ እንዲሁ አምላኩን በብቸኝነት የተገዛና ያመለከ በልቡ አስተንትኖ ይሄ ሰው ወደ ገነት እንደሚሄድ እየተናገረ ነው። አንጻራዊ እዛው ላይ ማለት ነው። በሌላ ቁርአን ላይ አላህ ሱብሓነሁ ወተዓላ በሌላ ቦታዎች ላይ ይናገራል። ሰዎች ጀነትና ጀሃነም ሊገቡ የሚችሉት በስራቸው እንደሆነ ምድር ላይ በኖሩበት ቆይታ ጊዜ አምላክ በነቢይ በኩል የላከውን ህግና ስርዓት ተከትለው የሰራ ጀነት ይገባል። ያን አሻፈረኝ እምቢ ያለ ደግሞ ገሃነም ይገባል። ማስረጃ አምላክ አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? فذوقوا العذاب بما كنتم تكسبون ይላል በቁርአን ላይ። የገሃነምን እሳት ቀመሱ ይባላሉ ስትሰሩ በነበራቸው ስራ። የስራቸው ውጤት ነው ገሃነም። እነዚህም ሰዎች እዛው ላይ ስናስተውል ጊዜ አይሰሙም እያለ ይናገራል። አያዩም አያገናዝቡም ማለት ሰጥቷቸው ነበር አላህ ጆሮ፣ ልብ ሰጥቷቸው ነበር፣ አይን ሰጥቷቸው ነበር። ግን ያንን አንሰማም ብለው ራሳቸውን የዘጉ ሰዎች እንደሆኑ እዛው ላይ እየተናገረ ነው። ገብቶሃል አይደል? ልክ ዛሬ ቁርአን መጣላቸው እነዚህ ሰዎች አምላክ ባስነሳው ነብይ በኩል አይ አንሰማም አሻፈረኝ አሉ። ወዴት ሊሄዱ ይችላሉ ታዲያ እነዚህ ሰዎች? ወደ ገነት እንዲሄዱ ነው? ላይ አይደለም፣ ወደ ገሃነም ነው የሚሄዱት። ወደ ገሃነም ነው የሚሄዱት እነዚህ ሰዎች። ይሄን ነው አንቀጹ እየተናገረ ያለው። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ሰዎች ገነት ሊገቡ የሚችሉት የስራቸው ውጤት እንደሆነ፣ ሰዎች ገሃነም ሊገቡ የሚችሉት በስራቸው ውጤት እንደሆነ በርካታ ቦታ ላይ ይናገራል። ቀደም ስለ ገሃነም ሰዎች በምን እንደሚገቡ ሲናገሩ ይላል فذوقوا العذاب بما كنتم تكسبون فذوقوا العذاب بما كنتم تكفرون وللذين كفروا بربهم عذاب جهنم። እነዚህ ሁሉ አናገዞች ለነዚያ ኃጢአት ላደረጉ ሰዎች ክህደት ላደረጉ ሰዎች ገሃነም ተዘጋጅታላቸዋለች እያለ ይናገራል። وعدت للكافرين ይላል ስለ ገሃነም ለካህዲያኖች ተዘጋጅታለች ይላል። አየህ በክህደቱ ምክንያት የሚመለዳው ምንዳ ነው ይሄ። كذلك نجزي كل كفور ይላል። እያንዳንዱን ካህዲ ልክ እንዲሁ በእሳት መነዳዋለሁ እያለ ይናገራል። ያ አማኞችን እስከተባለ وتلك الجنة التي أورثتموها بما كنتم تعملون هنا بسببية أي بسبب ما كنتم تعملون ستسروا በነበራቸው ስራ ምክንያት የገነትን ጸጋ ግቡና ወራሱ ይባላሉ። ስለዚህ ገነት የሚገቡ ሰዎች የስራቸው ውጤት ነው፣ ገሃነም የሚገቡ ሰዎች የስራቸው ውጤት ነው። ይሄ ነው እሺ እዛ ላይ እየተናገረ ያለው። መስማት ተሰጥቷቸው ያልሰሙ፣ ማየቻ ተሰጥቷቸው ያላዩ፣ ልቦና ተሰጥቷቸው ያላገናዘቡ ሰዎች የገሃነም እንደሚሆኑ እየተናገረ ነው አላህ ሱብሓነሁ ወተዓላ። እሺ ወንድማችን ያው ሌላ ሰውም ስለሚኖር አንድ ጥያቄ አለ፣ ግን እሱ ለሌላ ቀን ይቀመጥ መሰለኝ። ጠይቅ አሁን ነው እንደ ጠይቅ ማለት ትችላለህ። ጠይቅ አብሽር፣ ያለህን ጥያቄ ሁሉ ጠይቅ።
እሺ ሁለተኛው ጥያቄ ደግሞ ሰው ሲል ለምሳሌ አላህ ወይንም ፈጣሪ ሲፈጥር ሰውን ብሎ ሲፈጥር ሰው ማለት ወንድም ሴት ማለት ነው። ሁለቱም ሰው ነው የሚባለው። መቼም ሴት ለብቻ ወንድ ለብቻው አያደርግም እና ሰውን የፈጠረው እኩል አድርጎ ነው አይደል? ሰውን ሁሉንም እኩል አድርጎ ነው የፈጠረው። እሺ እኩል አድርጎ ከፈጠረው ሴቶች እና ወንዶች እኩል ናቸው ማለት በእናንተ አስተምሮ ማለት ነው። ጥያቄን ጨርስና ልመልስልህ፣ ችግር የለም። ሁሉንም ጨርስና በአንድ ጋር እንድትመልስልኝ። ለምሳሌ ሱራን አብዲ ወይድ ላይ 250 ላይ 2050 ላይ ያዝልኝ ጥቅሱን። መሃን ብትሆን አለ መሃን ብትሆን ለምሳሌ ያገባትና መሃን ብትሆን እሷም እንደ ቤት እንደሚነጠፍ ምንጣፍ ትቆጠራለች ይላል። አንደኛ ማለት ወንድ ልጅ የሚፈጠረው ከሴት ነው የሚወለደው። ወንድ ክብር የሚያገኘው ሴት ክብር ስታገኝ ነው። ለምንድን ነው እኩል የማይታዩት? ወንድ ስንት ነው ያልከው? ሱናን አዲ ሱናን አዲ ቁጥር ስንት? 2050 ላይ 2054 2054 من إلى حدثنا عمرو بن عون أخبرنا أبو عوانة عن قتادة وعبد العزيز بن صهيب عن أنس بن مالك أن النبي صلى الله عليه وسلم أعتق صفية. Vous aurez 7 ans. ميانا سلسلة أنا أسوي حساب إلا مزبا يوري له من دنو أن النبي صلى الله عليه وسلم أعتق صفية يوم تبالون مستاتشون كبار نتكبر نزاء أرات وجعل عتقها صداقها إرسان كبار نتكبر نزاء موضعات عتشونم يرسوا مهر على الرجل أتيلا سلزينو يوري له ولا ساي كتر سنن أبي داود 20 يتايها لزيجا يا 50 ላይ 54 ነው። እሺ 50 ነው ያልከው? እሺ 50 እሺ ምን ያለ እዚህ ጋር حدثنا احمد بن ابراهيم حدثنا يزيد بن هارون اخبرنا مستلم ابن سعيد ابن اخت منصور بن زاذة عن منصور يعني ابن رازان عن معاوية بن قرة عن معقل بن يسار عن معقل بن يسار قال جاء رجل إلى النبي صلى الله عليه وسلم إني أصبت امرأة ذات حسب وجمال وإنها لا تلد أفأتزوجها؟ قال لا. ثم أتاه الثانية فنهاه ثم أتاه الثالثة فقال تزوج الودود الولد فإني مكاثر بكم الأمم. الشيء ጥያቄው እዚህ ጋር ምንድን ነበር ያለው? አጠይቅ ፈለክ? እኔ መጠየቅ የፈለኩት ማለት ነው በአማርኛ ልንገርህ። እኔ በእንትን አልችልም በአማርኛ ስለማልችል ማለት ነው። በአማርኛ ስጠይቅ ሴቶች አለ መሃን ብትሆንብህ ሌላ አግብተህ ከሌላ መውለድ ያለብህ አለ። ያቺ ግን አትፍታት ትቀመጣለ በለዋ ላይ ደርብባታል። ከዛ ደግሞ ያቺ መሃን ብትሆን አሁንም ይደርባል። ምክንያቱም እሱ ልጅ እስካገኘ ድረስ ልጅ መውለድ ስለፈለገ እስከ 50 ድረስ መደራረብ ይችላል። ግን ያቺ መሃኗ ሴት ይላል እንደምንጣፍም ይቆጥራታል፣ እንደምንጣፍም ትሆናለች መሃን ስለሆነች። ወላ እንደዚህ እሷስና ይላል። እውነቴን ነው ነው የነገርኩህ ሁሉ ስህተት ነው። ላነብልህ ነው። እንደምንጣፍ ያለበት እስከ 50 ማግባት ይችላል ምናምን የሚል በፍጹም የለውም። ምን እንደሚል አንብብልህ። እሺ ችግር የለውም በጣም በብልኝ ችግር የለውም። አብሽር አያጅ አረ ቁጥር ተሰጥቷል። ቁጥር ይሰጧቸውና የራሳቸውን ፍልስፍና ይጨምሩላቸዋል። ገብተዋል አይደል? ምን ያህል ውሸታ እንደሆነ ነው ይሄን የሚናገሩ ሰዎች። ቁጥር ያውቀው ለእንትን ለማስመሰል እውነት ለማስመሰል ቁጥሩን ይናገራሉ። አቡ ዳውድ እንደዚህ ላይ ይላቸው። ከዛ በኋላ ራሳቸው ፍልስፍና ይጨምራሉ። እንዴ ካልሆነ እንዲህ ነው ማለት ነው የሚለውን የራሳቸው መላምት ይነግሯቸዋል። ያ ነገር እነዚህ ክርስቲያን ልጆች ያለ ይመስላቸዋል።
የተጻፈው እንደሚናገር ይላል ገብቷችኋል አይደል? ነገር ግን የሌለ ነገር ነው የሚናገር እንዳለ ምን ይላል መሰለ ሐዲሱ حدثنا احمد بن ابراهيم حدثنا يزيد بن هارون اخبرنا مستلم ابن سعيد بن اخت منصور بن زاذان عن منصور يعني ابن زاذان عن معاويه ابن قرة المعقل بن يسار قال جاء رجل عند صومت إلى النبي صلى الله عليه وسلم ولا النبي صلى الله عليه وسلم قال مت عند صوم فقال دي هذا إني أصبت امرأة ذات حسب وجمال يعني يزرب على بيتنا يوبت على بيتي هنا تسيد أجنيه ينتو الله ملك تنياراتشو وإنها لا تلد رصادق مو أتول دمنا فأتزوجها لاقباتنا على سويه እንግዲህ አንድ ሰው ምርጫ አለው ሲመርጥ ጊዜ ምንድነው አልወልድም ካለችችን ሴት አለማግባት ይችላል ወይ ይችላል መብት ነው ለምሳሌ ሴት ልጅ ልክ እንደው በዚሁ አንፃር ይሄ ሰው የማይወልድ ከሆነ አይ አላገባም ማለት ትችላለች ወይ መብቷ ነው እቺ ሴት መብቷ ነው አይደለም አብረው እየኖሩ ራሱ አልወልድም ካለ ባሏ አይ እኔ መውለድ ፈልጋለሁ ብላ መለየት ትችላለች ወይ ትችላለች ሐቅ አላት ባልም ልክ እንዲሁ ማትወልድ ከሆነች ሴት መለየት ይችላል ወይ መብት አለው ከዚያ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ አፋ ተዘወጁሃ አላቸው ላግባተነ አለ قال لا አይ አታግባለት ነብዩ ሰለላሁ ዐለይሂ ወሰለም ይሄን ምርጫ ነው የሰጡት ثم اتاه ከዚያ በኋላ ወደ እርሳቸው መጣ አሳኒ ያለ ሁለተኛ ጊዜ ፈለሃሁ ከለከሉት ይላል ثم اتاه الثالثه ምክንያቱም ሊናገሩ ነው እሷ ምንጣፍ ስለሆነች ነው እሷን አግብተህ ደረበባት ከፈለክ ያሉት ሁሉ ውሸት ነው ይሄ ከዛ በኋላ በሶስተኛው ሲመጣ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምክንያቱም ነገሩት እርሷን ክፉ አድርገው አይተው ነው ወይ አይደለም እርሷን እንዳያገቡ ነው እየከለከለ ነው ወይ አይደለም መብቱ ነው ከፈለገ ማግባት ታዲያ ምንድነው ምክንያቱ ከተባለ ያው ተናገሩ መጨረሻ ላይ ምን አሉ ተዘወጁ الودود الولود فاني مكاثر بكم الامم يوم القيامه ወላድና ተወዳጅ የሆነችዋን አግቡና ልጆችና በርካታችሁ ውለዱ እኔ ትንሳኤ ቀን በርካታ ተከታዮችን አፍርቼ በመምጣት እደሰትባቸዋለሁና ብሎ ተናገሩ አይ አይደለ ስለዚህ አንድ ሰው ሐዲስ የሚያስረዳው ምንድነው ወላድ የሆነችን ቢያገባ ይመረጥለታል ሰውየው ልጆችን ቢያፈራ አንተ ይሄን ተወዳለህ ወይ ብለህ አዎ ነው የምንለው ሁላችንም ሳይወልድ መኖር ቢፈልጋለ ከመካከላችሁ እሺ ያቺ ማለት መውለድ አሁን ይሄን ፈጣሪ ነው የሚሰጠው አይደል እዚህ ጋር ጥያቄ የምጠይቀህ ያው መውለድን ፈጣሪ ነው የሚሰጠው ለዛ ሀዳ እንደዚህ መውለድ ከፈለገ ፈጣሪ የሰው ልጅ እንዲበዛ ከፈለገ መሃና ማድረግም የሱ ነው ፍቃዱ ግን እዚህ ጋር ያቺ መሃኗን ማን ያግባት ከማጋት ነው እዚህ ቦታ ላይ እርም ሙሉ በሙሉ እየከለከሉት አይደለም አንድ ነገር ልትረዱ ይገባል እሺ ሐራም የሚባል ነገር አለ ከራሃ የሚባል ነገር አለ በእስላም አምስት ህግጋቶች አሉ ሐራም የሚባል አለ ሐላል የሚባል አለ ከራሃ የሚባል አለ ሙስተሐብ የሚባል አለ ሙባህ የሚባል ነገር አለ እነዚህ አምስቱ ሸሪዓዊ ህግጋቶች ናቸው ይሄ ሐራም ነው ወይ ማግባት እርሷን እንደው ክልክል ነው እየተባለ ነው ወይ አይደለም ነገር ግን ሰውየው ምርጫ እየጠየቃቸው ገብቷል አይደል ምርጫ እየጠየቃቸው ነው ነብያችን ሰለላሁ ዐለይሂ ወሰለም ደግሞ አግብታችሁ ወለዱ ብለው ተናገሩ እቺ ሴት አላህ Subhanahu Wa Ta'ala ከፈለገ ይረዝቃታል እኮ ዱዓ ታደርጋለች ተሳቻው አይደል ነብያቶች መሃን ነበሩ ለምሳሌ ዘከሪያ ሚስቱ አትወልድም ነበር ልክ እንደሁ ሳራ አትወልድም ነበር አላህ Subhanahu Wa Ta'ala አትወልድምና ፈታችን ማን አላለም ነገር ግን ለነብያቶች ሌላ ማግባት ተደረገላቸዋል እነርሱም ዱዓ ያደርጋሉ አላህ ይረዝቃቸዋል ተሳቻው እንዳጠቃላይ እዚህ ቦታ ላይ ሐራም ነው ያለው አይደለም ነብዩ ሰለላሁ ዐለይሂ ወሰለም መክሩህ ነው ያ ማለት ሌላ የተሻለ በታገባ የሚል ሐሳብ እንጂ የሰጡት ያሉት ነብዩ ሰለላሁ ዐለይሂ ወሰለም እንዳውሳ እንዳታገቡ ሐራም ነው ክልክል ነው የሚል ነገር እየተናገሩ አይደለም አውዱን ስታየው ጊዜ እስከ መጨረሻው ድረስ ምርጫ እየጠየቃቸው ነው ሰውየው ወላድ አግባ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ከታች አንጻራዊ የሆነ እየተናገሩለት እንደሆነ ነው እሷን ማግባት አይቻልም ሐራም ነው እንዳታገቡ ይያሉ አይደለም ነገር ግን ሰውየው ለመውለድ ይፈልጋል ነብያችን ሰለላሁ ዐለይሂ ወሰለም ያንን እየመከሩት ነው ወላድ አግባ ያሉት ነው ሲከተል እሷን ፍታት ብለዋል ወይ ወለም ደግሞ እንደው ከርሷጭ አታግባ ብለው ከልክለውታል ወይ አላሉትም አያ አይደለ እሷም እንዳለች ሆኖ ይሄ ሰውዬ ሌላ ማግባት ይችላል አሁን ይችላል አቅሙ ካለ አያ እሷን ማን ያገባታል የሚለው ጥያቄ ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም ይሄ ሰውዬ ማግባት ይፈልግ ሌላ ተጨማሪ ማግባት እንደሚችል አቅሙ ካለው ለምሳሌ ማትወልድ አገባ ሰውዬ ይፍታት ወደ እስላም ያስተምራል ወይ ላ አይደለም ይሄ ሰውዬ ማስተዳደር አቅሙና ችሎታ ካለው ሌላ ሁለተኛ ማግባት ይችላል ያቺ እንዳለች ነው ማለት ነው ያቺን ዱዓ ያደርጋል ሰውዬው እርሷም ዱዓ ታደርጋለች ሰበቦችን አድርሰው መውለድ የሚችሉበትን መንገድ መቀጠል ይችላል ይሄ ነው እሺ ወንድማችን አመሰግናለሁ مرحبا
ሌላ ጥያቄ የለኝም ለዛሬ ላይ ይወጣኛል። እሺ ዲያራ ዲዮር ሰላም ሰማለው ይሰማል አቀጥ እሺ እንዴት ነህ? ደህና አልሐምዱሊላህ። እንድታስተምረኝ ፈልጌ ነበር። እሺ ክርስቲያን ነሽ አይደል? አዎ። እሺ አዳምጪኝ። እሺ 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 የመጀመሪያ ልማረው የሚገባ የሰው ልጅ ምንድነው ከተባለ የፈጠረንን አምላካችንን ማወቅ ነው። ለምን መጣን እዚህ የሚለውን በቀጣዩ ላይ እንሄዳለን። ለምን ፈጠረን እርሱ የሚለውን እንሄዳለን። ገብታችኋል? አምላክ አላህ Subhanahu Wa Ta'ala ስለ እርሱ እንድናውቅ ዘንድ የዚህ ዓለም ፈጣሪ ከመካከላችን እኛን የሚመስሉ ነብያት ተብለው የሚጠሩን መርጦ በመላእክ በኩል ወይንም በቀጥታ አናግሯቸው የደነገገላቸው ህግና ስርዓት አለ። ያን እንዲከተሉ የሰው ልጆችንም እነዚህ ነብያት የተባሉ አካሎች እንዲያስተምሩ አምላክ አዟል። አምላክ አላህ Subhanahu Wa Ta'ala በነብያቱ በኩል አንድና ብቸኛ የሆነ አምላክ እንደሆነ አሳውቋቸዋል። ለእርሱ በአንድነቱ ላይ ሁለትና ሶስትነት አጋር እንደሌለው አሳውቋቸዋል። አምላክ በእነዚህ በነብያት በኩል ለዘላለም ሕያው እንደሆነ ሊሞት የማይችል አምላክ ወይንም መሞት የማይገባ አምላክ እንደሆነ ይነግራቸዋል። በእነርሱ በኩል የደነገገላቸውን ብቸኛው መለኮታዊ ሃይማኖት አለ ኢስላም እንደሆነ ይነግረናል። አላህ በነብያት በኩል የደነገገውን ሃይማኖት ሲነግረን ምን ይላል? شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ አለ። ከዚህ በፊት እነሆን አብርሃምን፣ ሙሴን፣ መሲሁን፣ ክርስቶስን አዘጀባቸው የነበረውን ሃይማኖት እያለ ይናገራል። ስለዚህ ነው አምላክ አላህ Subhanahu Wa Ta'ala ሲናገር ምን ይላል? إن الدين عند الله الإسلام ይላል። ከእኔ ከአምላካችሁ ዘንድ ቀጥተኛው ሃይማኖት ትክክለኛ ሃይማኖት እስልምና ነው እያለ ይናገራል። ይህን እስልምናን ተከተሉ እያለ በበርካታ ቦታ ላይ ያዛል። ነብያቶችንም ያዛቸዋል። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል አላህ። አደራ ባሪያዎች ሆይ ሙስሊሞች ሆናችሁ እንጂ እንዳትሞቱ እያለ ይናገራል። ነብያቶችም ይሄንን ይሰብካሉ። ያዕቆብን ብንወስድ ምን አለ ያዕቆብ? ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም الدين فلا تموتن الا وانتم مسلمون ይላል። አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሞቱ አላቸው ይላል። ይህን መንገድ እንድንከተልም አዘዋል ነብያቶች። የዚህ ታዲያ የሃይማኖት የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ምንድነው አሉ ነብያቶች? ምን እንድናደርግ አዘዙን ከተባለ አንድና ብቸኛ የሆነውን አምላክ በብቸኝነት አምልኩት የሚል ትእዛዝ ነው ይዘው የመጡት። ለምሳሌ ኖህን ብንወስድ ምን አለ ኖህ? ወለቀድ አርሰልና ኖሐን ኢላ ቀውሚሂ ፈቃለ ያ ቀውም ኢዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ። ኖህ ምን አለ ለህዝቦቹ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም አላቸው ይላል። ከዚያ በኋላ ማን ተነሳ? ሁድ ተነሳ። ሁድ ማንን አስተማረ? ምን ሰበከ? ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውም ኢዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ። ወደ ዓድ ነገዶችም ሁድ የሚባልን ነቢይ አስነሳሁላቸው ላኩላቸው አለ አምላክ አላህ። ምን አስተማረ ይሄ ነቢይ ከተባለ ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም አላቸው ይላል። ከዚያ በኋላ ማንን አስነሳ? ሷሊህ የሚባልን ነቢይ አስነሳ። صالح من استمر وديت استلاكه قال سبحانه وتعالى وإلى ثمود أخاهم صالح قال يا قوم اعبدوا الله ما لكم من إله غيره. هذا نبيات الله سبحانه وتعالى ودا ثمود نقدم صالح الله كله شهلا ارسم من على شوف زوجه هوي አላህን በብቸኝነት ተገዙ ከእርሱ ውጭ ሌላ ማንም አምላክ የላቸውም አላቸው። ከዚያ በኋላ ማንን አስነሳ? አብርሃምን አስነሳ። አብርሃም ታዲያ ምን አስተማረ? ወኢብራሂም ኢዝ ቃለ ሊቀውሚሂ እዕቡዱላህ ወተቁህ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን አለ። አብርሃም ለህዝቦቹ ምን አላቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። አብርሃም አላህን ተገዙ ብሎ ግን አላቆመም። በአዳም ልኮ የተሰራበት ዘመን ስለነበር ምን አላቸው? ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አላቸው። ያ ሰላም እናንተ ከአላህ ውጭ የምታመልኳቸው ሁሉ ግን ጣዖቶች ናቸው ብሎ ገለጻቸው። ወተኽሉቁነ ኢፍካ በራሳችሁ ጊዜ ቅጥፈትን ፈጥራችሁ ነው አላቸው። አማልክት ናቸው ያላችኋቸው ከአላህ ውጭ የራሳቸው የሰው ልጆች ፈጠራዎች እንጂ በፍጹም አምላክ አይደሉም አለ አብርሃም። إن الذين تعبدون من دون الله لا يملكون لكم رزقا አላቸው። እነዚያ ከአላህ ውጭ የምትገዟቸው ሁሉ ለእናንተ ሲሳይ ሊለግሷችሁ ሆነ ሊነሷችሁ አይችሉም፣ አቅሙ የላቸውም አለ። فابتغوا عند الله الرزق واعبدوه واشكروا له إليه ترجعون አለ። አላህን በብቸኝነት ተገዙት አለ። ስለዋለላችሁም ጸጋ እርሱን ብቻ መስግኑት፣ እርሱንም ብቻ
ተገዙ በምትሞቱም ጊዜ የምትመለሱት ወደ እርሱ ነው እናላቸው ይላል። በዚያው ጊዜ በአብርሃም ጊዜ ማንን አስነሳ? ሎጥን አስነሳ፣ እርሱም ይህንኑ ሰበከ። በዚያው ጊዜ ማንን አስነሳ? ኢስማኤልን አስነሳ፣ እነርሱም ይህን ሰበኩ። እነ ኢስሐቅ ተነሱ፣ እነ ዮሴፍ ተነሱ። ዮሴፍ ዓለይሂ ሰላም ዮሴፍ ምን ሰበከ ከተባለ ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይ ዛሊከ ሚን ፈድሊላሂ ዓለይና ወዓላ ናሲ ወላኪነ አክሰረ ናሲ ላ የሽኩሩን አለ። ዮሴፍ ምን አለ? ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ፣ እኔ የአባቶቼን መንገድ ተከትያለሁኝ። የማንን? የአብርሃምን፣ የኢስሐቅን፣ የያዕቁብን። ምን ነበር መንገዳቸው? ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይ አለ። እኔና እነዚህ የጠቀስኩላችሁ አባቶቼ ቅድመ አያቶቼ እና አብርሃም እና ኢስሐቅ እና ያዕቆብ በአንዱ በአላህ ላይ የምናጋራ አልነበርንም አለ። አለቀ። አንዱን አምላክ በብቸኝነት የምናመልክ ነን። ذلك من فضل الله علينا አለ። ይህ አላህ በእኛ ላይ ከዋለልን ጸጋና ትሩፋት ነው አለ። وعلى الناس ይህን ጸጋ በበርካታ ሰዎችም ላይ ውሎላቸዋል። ولكن أكثر الناس لا يشكرون፣ ነገር ግን አብዛኞቹ ሰዎች ይህን ጸጋ ያመሰግኑም አለ። الحمد لله على نعمة الإسلام، الحمد لله على نعمة التوحيد። አላህ ተውሂድን ስለሰጠን ኢስላምን ስለሰጠን በከምንም በላይ እናመሰግናለን። እንደ ተቀላይ ይህን ሁሉ ሰበኩ ነቢያቶች። ነቢዩ ሙሐመድንም ሰለላሁ ዐለይሂ ወሰለም ሲያስነሳቸው ጊዜ ይህንኑ ሰበኩ። ከእርሳቸው በፊት ዒሳ ዐለይሂ ሰላም መሲሁ ማንን ሰበከ? ወቃለ ልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም። መሲሁ ምን አለ? እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ ብሎ ሰበከ። ልክ እንደነ አብርሃም፣ እንደነ ኢስሐቅ፣ እንደነ ያዕቆብ በእስራኤል ምድር ላይ አላህ ያስነሳው እርሱ ተአምራዊ በሆነ መንገድ አስገኘው። ያለ ወንድ ከሴት ብቻ አላህ ሱብሓነሁ ወተዓላ ፈጠረው። ከማን? ከጻድቋ ከማርያም። ማርያም ጻድቅ ነች ብሎ አላህ ቃል በቃል በቁርአን ላይ ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ቦታቸው ምንድነው? እነዚህ አቃሎች በእስላም የሚለውን እንገራቸው። ማርያም ጻድቅ ነች ተብላ ብቸኛዋ በቁርአን ላይ የተጠቀሰች ሴት እርሷ ነች። ሲጀመር ስሟ በቁርአን ላይ የተጠቀሰች ብቸኛዋ ሴት እርሷ ነች። ጻድቅ ነች ብሎ አላህ በቁርአን ላይ ጠቅሷታል። ወኡሙሁ ስዲቀቱን አለ፣ እናቱ ግን ጻድቅ ነች አለ። ሌላስ ንጽሕት ነች ተብላለች በቁርአን ላይ። ንጽሕት ነች፣ ንጹህ ነች። አምላክ አላህ ሱብሓነሁ ወተዓላ ነው ያነጻት። ለዚያው ኢነላህ አስጠፋኪ ወጠሀረኪ ወስጠፋኪ ዐላ ኒሳኢል ዓለሚን። መልአኩ ጅብሪል መጥቶ ምን አላት? እነሆ አምላክሽ አላህ መርጦሻል፣ የተመረጠች ነች እርሷ። ወስጠፋኪ ወጠሀረኪ እንዲሁም ደግሞ አንጽቶሻል፣ ንጽሕት ነሽ አላት። ወስጠፋኪ ዐላ ኒሳኢል ዓለሚን፣ ከዓለማት ሴቶችም ሁሉ ተመርጠሻል አለች። በእርሷ ዘመን ከዓለማት ሴት እንደ እርሷ የጸደቀ ማንም የለም ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ማርያም ምን አሉ? ስለ ምድራዊ ህይወቷ የተናገሩትን፣ ስለ ቀጣዩ ዓለም ህይወቷ የተናገሩትን ልንገራችሁ። ሁለት ሐዲሶች ነቢያችን ሰለላሁ ዐለይሂ ወሰለም ስለ ማርያም ምድራዊ ህይወቷ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ከሙለ ሚነ ሪጃል ከሲር ወለም የክሙል ሚነ ኒሳ ኢላ አርበዓ ወሁም መርየም ወአሲያ ወፋጢማ ወኸዲጃ። ከወንዶች የጽድቅናን የተጎናጸፉ ምልኡነትን የተጎናጸፉ በርካቶች አሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከሴቶችም እንደዚያው አሉ። ከእነርሱም መካከል አንደኛዋ ማርያም ነች አሉ። በቃ ጻድቅ ነች ብለው ነብዩ ሰለላሁ ዐለይሂ ወሰለም ገልጸዋታል። በምድር ላይ ጸድቃለች ተብላለች። እሺ በቀጣዩ ዓለም ዕጣ ፈንታዋ ተገልጿል ወይ? አዎ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አፍضل ኒሳእ አህሊ ልጀና አርበዓ ወሁም መርየም ወአሲያ ወፋጢማ ወኸዲጃ አሉ። የገነት ታላላቅ ሴቶች አራት ናቸው አሉ። እነርሱም አንዷ ማርያም ነች ብለው ተናገሩ። ያሰላም በምድራዊ ህይወቷ ጻድቅ ነች፣ በቀጣዩ ዓለም ህይወቷ ደግሞ የገነት ነች ብቻ ሳይሆን የገነት ታላቋ ሴት ነች ተብላ ተገልጾላታል። የገነት ታላላቅ ከተባሉ ሴቶች ነች። መሲሁን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጻድቁ የአላህ አገልጋይ ብለው የሚገልጹት እርሱ ነው። ፈአቁሉ ከማ ቃለ ልዓብዱ ሷሊሕ ይላሉ። ጻድቁ የአላህ ባሪያ እንዳለ እኔ እምላለሁ ይላሉ። ነቢያቶች ባሉበት ሁሉ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ወኢነላህ አመረ ልሙእሚኒነ ቢማ አመረ ቢሂ ልሙርሰሊን አሉ። አላህ እናንተን አማኞችን ያዘዛችሁ የቀደሙትን ነቢያቶች ባዘዘበት ትእዛዛት ነው አሉ። የመጀመሪያውን ትእዛዝና መሰረት ምንድነው? ፊተኛውና የመጀመሪያው ትእዛዝ አንድና ብቸኛ የሆነውን አምላክ በብቸኝነት አምልኮ የሚል ትእዛዝ ነው የተሰጠን። ፈዕለም አነሁ ላ ኢላሃ ኢለላህ፣ ሙሐመድ ሆይ አንተም ትውልድህም እወቁ ከእኔ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም። የመጀመሪያው እውቀት ይሄ ነው። የመጀመሪያው ትእዛዝ ፊተኛው ትእዛዝ ይሄ ነው። መጽሐፍም ላይ ተሽከሆነ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው። የትእዛዛት ሁሉ ፊተኛና መጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም መተው ምን አሉ? የትእዛዙ ሁሉ ፊተኛና መጀመሪያ አንድና ብቸኛ የሆነውን አምላክ በብቸኝነት እንድታመልኩ ነው አሉ። ነብዩ ሰለላሁ ዐለይሂ ወሰለም አስተምሮታቸውን በጀመሩ ጊዜ በመካ ላይ ምን ይሉ ነበር? ድምጻቸውን ከፍ አድርገው በህዝቡ መካከል ያ ቀውም ቁሉ ላ ኢላሃ ኢለላህ ቱፍሊሑ፣ ህዝቦቼ ሆይ
ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብላችሁ መስክሩ ትድናላችሁም ይሏቸው ነበር። መዳን ይፈልጋልና አንድና ብቸኛ የሆነውን አምላክ እርሱን ማምለክ ነው። የአብርሃም የይስሐቅ የያዕቆብን የመሲሁን የሙሴን የማርያምን የመላእክቶችንም የሁሉንም አምላክ ያንን አንድና አምላክ ማምለክ። እሺ ልጅ ትወርዳለች መሰለኝ። ይሄን ይመስላል።